2167 ኤ ላይ ለክርስቲያኖችና ሙስሊሞችን ቀድማችሁ በፍጹም ሰላም እንዳትሉ ነው የሚለው ነብይህ ማለት ነው። አንተ ግን ከነብይ ስለምትሻል እንደዚህ አይነት ሰላምታ ስትሰጥ እጅህን ከፍ አድርገህ ሰላም ማለት አለብህ አለ። ነብይህ ግን በፍጹም ክርስቲያንና አይሁድን ሰላም እንዳትል ነው ያለ። ይሄን ያለውማ ያው አለ አይደል በዛ መካከል ባለጌ ሆኗል እና እነዛን መለየት አለበት ማለት አይልም። ዘሆል ነው ያለው። ምክንያቱም ክርስቲያኖችና አይሁዶች ቀድመህ ሰላም እንዳትላቸው ሰላም ካላሉ መንገድ ላይ ካገኛቸው ገፍትረ ገደል ክተታቸው ነው የሚለው ሳይ ሙስሊም 2167 ኤ ላይ ገደል ጣል። እስኪ ገደል የሚለውን ይችን እንግሊዘኛዋን አማርኛ አይደል የምንግባባው? አንተም ያው የማማይ ተማሪ ስለሆንክ ቀይርና እናወራ በአማርኛው። ያው ቀየርኩልህ እኮ ምክንያቱም መሀል መንገድ ላይ ብታገኛቸው ሰፊ ቦታ ላይ ብታገኛቸው ወደ ምንድን ነው እንዴት ነው የምታደርጋቸው? መንገድ ወደ ጠባብ ቦታ ነው መገፈትራቸው። ወደ ገደሉ የሚለውን አሳየኝ እኮ አልኩኝ። ወዴት ነው መገፈትራቸው? ወዴት ነው መገፈትራቸው? እጠየቃለሁ እኮ ገደል ባስገባ እጠየቃለሁ እኮ። ማንም ይጠይቅ? አትጠየቅም። ምክንያቱም አላህ ይጠይቀኛል። አትጠየቅም። ምክንያቱም ሱራ 9:9 ላይ እንድታሰቃያቸው ሳይ ሙስሊም 21 ላይ እንድትጋደላቸው ነው የታዘዝከው እንጂ እንድትጠየቅ አይደለም። ቂያማ ራሱ የሚመጣው እነኚህ ሁሉ ገለ ከጨረስክ ወዲያ እስልምና ብቻ ሲቀር ነው፣ ሙስሊሞች ብቻ ሲቀሩ እንደውም ትሸለማለህ። እንድንጋደላቸው እንድትጋደሏቸው ያለው ደግሞ ያንንም ታውቀዋለህ ራስህ። ጊዜ አነበብከው። አውቀዋለሁ። ማውቀው ደግሞ ምንድነው ቂያማ እንዲመጣ ግዴታ ዛፍ ስር እንኳን ብደበቅ አይሁዶችን ሄደህ ምን ታደርጋቸዋለህ? ለምሳሌ ዛፍ ስር አንድ አይሁድ ቢደበቅ ዛፉ ራሱ ከኔ ኋላ የተደበቀ አይሁዳዊ ያለና ናና ግደልና ጨርሰው ይልሃል። ዘሆል የሰው ዘሮችን ከእስልምና ውጭ የሚያመልኩትን ገለህ ከጨረስክ በኋላ ነው ቂያማ የሚመጣው። ያ ደግሞ እንደዚህ የሚለው ደግሞ ዛፍ ውስጥ ይቀር ድረስ አዳምጠኝ እንጂ አንተም ተናግረህ እኔም ልናገር። ያ ደግሞ የሚለው ዛፍ ውስጥ ይቀር ድረስ የሚለው ደግሞ ያ አሁን እየተደረገ ያለውን ህፃናት የሚጨፈጨፈውን ያ ሁሉ ነገር ካለፈ በኋላ ነው አይደለም። ህፃናት ጉዳይ ምናምን አይደለም፣ እየተካሄደ እኮ ነው። አሁን እየሆነ እኮ ነው ያለው እኮ። አሁን እየሆነ አይደለም። የመሐመድ ተረት ነው። የትኛው ድንጋይ ነው እስቲ አይሁድ ሙስሊሞችን ጠርቶ ና ከኋላ የተደበቁ አሉና ኑና ጨርሷቸው? ያንንም አካልክ አሁን ምሳሌ እኔ የሆነ ብድግ አድርጌ ያው ከሰማይ ሰማያት ወርዶ ኢየሱስ ያው የወንድ ልጅ ከንፈር ይጠባል ብለህ ይደብራል ማለት የለብኝም። አይደብረኝም። ና ማስረጃ አንጣ ነው የምልህ። ምክንያቱም ለምን ማስረጃ አንጣ። እኔ ግን ነብዬ የወንድ ልጅ ብልት እንደሚጠባ አሳያለሁ። ከሰማይ ሰማያት ወርዶ ማስረጃ አንጣ። ከሰማይ ሰማያት ወርዶ የወንድ ልጅ ከንፈር አንጣ። ማስረጃውን አምጣና አንብበው። ያንን ለምን እንድል ተረጋጋ። ማስረጃውን ክፈት። እኔ አሳያለሁ ፕሊስ። አላህ ስፐርሙን እንደሚረጭ የወንድ ልጅ ፕሊስ ተረጋጋ። የወንድ ልጅ ከንፈር እንደሚጠባ አሳያለሁኝ። አሳይ ፕሊስ፣ አሳይ። እኔ አዳምጥ። አከፍተውም እንደለ ኦኬ። ስለዚህ ኢየሱስ ይጠባል የወንድ ልጅ ከንፈር። ፕሊስ አላህ የወንድ ልጅ አካል እንዳሉት ምንድነው እሱ የሚያሳየው? ስፐርሙን በዓለም ላይ ረጭቶ ካራሰ በኋላ መቃብር ውስጥ ስፐርሙ ከፈሰሰና ያ ስፐርም መቃብር ውስጥ ገብቶ ሰዎችን ይቀሰቅሳል። ለዘመናት ሚስት ያጣዋላ ብልቱ ቆሞ ሜቢ ፈንድቶበት ሊሆን ይችላል። ያኔ እንትን የረጨው በዓለም ላይ ከረጨ በኋላ ሬሳዎችን አርሶ ያኔ ነው ከመቃብር የሚቀሰቅሳቸው በስፐርሙ። ኢማጂን ለዘመናት ከቆመበት በኋላ ነው ማለት ነው። ሚስት የሌለኝ ሲሆን እያለ የሚያለቅሰው አላህ ለዘመናት እንትን ካለበት በኋላ የቋጠረውን ስፐርም ይረጨዋል። አላህ ወንድ እንደሆነ በብዙ ማሳየት ስለምንችል ማለት ነው። ቆይ ተረጋጊ። ዛሬ ምን ሆነዋል ሰዎቹ? ተረጋጉ። አላህ ደግሞ የወንድ ልጅ መቀመጫን እንደሚወድ በጣም እንደሚወድ ተናግሯል። መወደው የወንድ ልጅ መቀመጫ ነው ብሎ ቶፒክ ላይ አውሩ። ባለጌ ከሆናችሁ የአላህን ብልግና ነቢያችሁ አስተማረውን አወጣለሁ። አታልቅሱብኝ፣ እገለጣለሁ። ነገ ደግሞ ከዚህ በላይ ታለቅሳላችሁ ማለት ነው። እንደዛ ከሆነ ለምንድን ነው ዛሬ እንደዚህ ሱር ያደረጋቸው? መንፈሳችሁ ለምን ተረበሸ? ዛሬ ብዙ ሙስሊሞችን እንዳወጣውባችሁ ሲገባችሁ ጊዜ ለምን ተናደዳችሁ? ገና አላያችኋቸውም። የወጡትን ገና አላያችኋቸውም። ገና መቻ መጣዋቸው? ገና መቻ አሁን
እነ ሚስራን አይታችሁ ነው ተዋቸው። እና ሀናንን አይታችሁ ገና እነሱ እዚሁ ቲክቶክ ስለምታውቋቸው እንትን ብለው መቼ አያችኋቸውና እንጀዲን ባለጌን ኩን ባለጌን ከቦሮሞን ባለጌን ከቦሮሞን አፋን ከ አደብ እትጎድ አደብ ከቦሮሞን ኦኬ ማል ጎለት ኩን እሺ ወደ ርዕሱ ተመለሺ ያስሚን። ርዕሱ ላይ እናውራ አይሻልም? አይ እኔ መጀመሪያ አፍህን ካላስተካከል አንተ የምትናገረው ሁሉ ፔጄ ላይ አለ እና ፔጄ ላይ እና ታገኘዋለህ ማለት ነው። እሺ በቃ ችግር የለም። አፋን ከ ሀጋ ደብቱት ሲወጅን ሀሰው እንደንደው ያስሚን ፕሊዝ ቶፒክ ላይ አውሪ መተ ዱሬ ቀብና ሳረቲ ዱባቹን እንዴሳ ኡስማን እንኳን ደህና መጣ። ቶፒክ ላይ አውሩ እስቲ። ሶፍት የለንም ወገኖቻችን፣ ነገ ገለጣለሁ። አቀባበል ዛሬ እያደረጉ ይልኝ ነው ዋዜማ። ይመቻችሁ። ኡስማን እንኳን ደህና መጣ። እንዴት ነው? ሰላም ነው? ፎይ እግዚአብሔር ይመስገን። ኦኬ ዛሬ ስላላ ቃላት እያወራን ነበረ። ስላላ ቃል እያወራን ነው። አንተ ሜቢ ትመልስልናለህ ብለን ተስፋ እናደርጋለን። መቼም ከአንተ ጋር መሰዳደብ አልፈልግም። ቁርአን ያላ ቃል ነው ብለህ ታምናለህ? ለዛ አይደለም የመጣሁት። ቁርአን ያላ ቃል ነው ብለህ ታምናለህ? ሜቢ ታውን በኋላ ለእሱ አናስተናግድም። ቶፒኩ ላይ ቁርአን ያላ ቃል ነው ብለህ ታምናለህ? አይ እኔ ለምስክርነት ነው የመጣሁት። ፎይ ምንድን ነው የምመሰክረው? ታውቀኛለህ ብዬ አስባለሁኝ። በዋናው አካውንት ያልመጣሁት ያው ሰው ስለሚያውቀኝ ነው። የኤስ ጓደኛ ነኝ። የኤንኤስ ኤንኤስ የሙ በቴሌግራም ታስተምራታለህ መሰለኝ። አይ ቲንክ ካለች አስገባት። እሺ እሷን አለች? አሁን የለችም። አይ እሷ የለችም መሆን ስላለብኝ ነው። የለችም። ካለች አስገባት፣ ግን የለችም አሁን። ኦኬ መሐመድ ሐሰተኛ ነብይ ነው በል እስኪ። መሐመድ ሐሰተኛ ነብይ ነው። አላህም ጣዖት ነው። አላህም ጣዖት ነው። ኦኬ አይ ቲንክ ነግራኛለች። እሷ ከሆነች እያልከኝ ሜቢ እስኪ ንገረኝ እስኪ ምን ነበረ የት ነበረች? ወይንም ደግሞ ያለውን ታሪክ ንገረኝ እስኪ። ያው እሷ ባሌ ነው ያለችው። በፊት ወደ ሳውዲ ነበረች። ቦታ መጥቀስ በቃ ቴንክ ዩ። በቃሽ ቀጥላውን መጣልኝ። አካውንቱ አዲስ ነው። 6 ፎሎወር 3 ምናምን ነው። አዲስ አካውንት ነው። በዋናው መግባት ስላልፈለግኩኝ ነው። ለዛ ነው ለማሳወቅ። አይ ሳውዲ ከሆነ ችግር የለውም ነግራኛለች። አይ ቲንክ ጓደኛዬ እንደዚህ ሆኗል ብላኛለች። ሙስሊም ነበርክ? ኦኬ እሷ እየተማረች ነው አሁን? እየተከታተለች ይመስለኛል። አሁን እንኳን ኔትወርክ የለበት ቦታ ስለሆነ ያለችው እየተማረች አይደለም። ኦኬ እህቷም አይ ቲንክ እህቶቹ እንደዚህ ወደ ክርስትና የመጡ መሰለኝ። እንደዛ አለች መሰለኝ። ሁለቱም እህቶቿ እንደዛ ናቸው። መልካም አሁን መቀጠል ትችላለህ። እርግጠኛ መሆን ስለናለብኝ ነው። ሶሪ ሚስ ኢንተርፕሬት አደረገኝ ብለህ ፌንድ እንዳትሆን። አረ ችግር የለውም። እሺ ቀጥል። ምን ልቀጥል? ያለው ታሪክ እንዴት ነበር? ከእስልምና ነው የወጣው? አዎ ያው ያለው ታሪክ ቤተሰብም ሁሉም ሙስሊም ናቸው። እናም ያው በፊት ከታተል ነበረ በጣም እና ለእሷም አንዳንድ ጥያቄ ያው እዛ ውጭ እያለች ይሄ እንዲህ ነው ምናምን ቤት ስጠይቃት ከኔ ጋማ አንድ ላይ መሆን የለብንም ምናምን ትለኝ ነበረ እና ትንሽ ተቆራርጠን ነበር ወደ መሀል እና ሰውም ስጠይቅ ምን ስል ያው ማንም የሚነግረኝ ሰው ስለ ያው ይደባብቀዋል ምናምን የምታወጣውን መረጃ ሳይ ምናምን ቀስ በቀስ በደንብ ማየት ጀመርኩኝ ያለውን ነገር። ከዛ በኋላ አኬንና እንትና እንከታተል ነበረ። አኬንና ፈለገን በእናንተ በኩል በክርስትና በኩል ያለውን ነገር በደንብ በዛ ሳይ ስለ ያው በፊት የነበረው አስተሳሰቤ እንደዚህ ጥሩ አልነበረም ለክርስትና ምናምን። ከዚያ ያለውን ነገር ስጠይቅ መሀል ላይ በጣም ዲፈረንስ አለው። ምስልም አላውቀው አይነት እምነት ሊሆነብኝና በዛ ምክንያት ነው ወደ ክርስትና የመጣሁትኝ። ተጠመቀኝ ጓደኛዬም ነበረ የንስሐ አባት አገናኘኝ። አንዳም መማራቸውን ነገሮች ተማርኩኝ። በዛ ምክንያት ነው የመጣሁትኝ። በጣም ደስ ይላል። ያ አጫውታኛለች ያለውን ነገር። እንደውም ነችኝ ምንድነው እሱ በጣም ነው አንተም ጠላህ ነበረ። ከዛ እህቶቼ እንደዚህ ሆኑ። በቤተሰባችን ውስጥ ክርስቲያን የለም። እህቶቼ ወደ ክርስትና ገቡ። ሳውዲ ነበርኩ ያለሁት። ከዛ ደግሞ ፍቅረኛዬም እንደዚህ ሆነ እና በጣም ተናድጄ ጠይቄው ነበረ። ከዛ ምንም የሰጠኝ ምላሽ የአንተም ቪዲዮ ይልክልኛል ተከታታዩ ነው ያለኝ የሚል ነው የነገረችኝ። እና እንዴት ነበረ ጅማሬህ? ማለት መከታተል እንዴት ነበር የጀመርከው? ከእስልምና መውጣት ቀላል እንዳልሆነ አውቀዋለሁ። አይን እንኳን ላይቭ ምናምን ነገር አላይም ነበረ። ሪከርድ ነው ይመጣልኝ ፎር ዩ ፔጅ ላይ ሪከርድ የተደረገ በጣም ብዙ ነበር ይመጣልኝ እና በዛ ሳይ ያው ላይቭም ቀስ ብዬ መግባት ጀመርኩኝ። ማስረጃዎች ምናምን ሳይ
ቀስ እያልኩኝ ነው ላይቭ መከታተል የጀመርኩት፣ ነገሮችንም ክሮስ ቼክ ማድረግ የጀመርኩትኝ። ከዛ ለእሷ ያለውን ነገር መላክ ጀመርኩኝ እንድትሰማ ምን እንድትል፣ ሪከርዶቹንም ሁሉንም ላኩላት። እሷም ቀስ በቀስ አሁን እየተማረች ነው። መልካም። እሷን እያወራኋት ነው። አንዳንዴም ላይቭ ይዣት እየገባው ነው። ትገባለች። እንደውም እሷ በቪዲዮዋ ነው የምገባው። ሜይ ቢ አደጋ የሚያደርስባት ከሆነ ቪዲዮቿን እንትኖቿን ታጥፋቸው። እኔም ነግሬያታለሁኝ በሌላ አካውንት ያው ከዚህ ከወጣች በኋላ ኢንቦክስ ላይ ብዙ ነገር ነው የሚሏት እና ነግሬያታለሁኝ። ፎቶዎቿ ቪዲዮቿ ስላሉ ትናንት ደግሞ ምናምን እዣ ገብቻለሁ። ሜይ ቢ ታውቋታላችሁ። ቆንጅዬ ልጅ እና ነግራኛለች። አንተን ታሪክ ከአንተ ጋር ያለውን ሁኔታዎች ነግራኛለች። ምንድነው እሱ ተከታታይ ብሎኝ ነው እና ያለው ምንድነው አለችኝ። እሱ ወደ ክርስትና መምጣቱ እናመሰግናለን፣ ክርስቶስ ስለጠራው። እነሱ የሰጠዋት ምላሽ ይህንን ነው። ሜይ ቢ ነግራ ከሆነ እሱም ብለሽ ነግራኛለች። እሱም ብለሽ ሳይሆን እሱ ወደ ክርስቶስ መጥቷል። እህቶችሽንና እሱም ብለሽ እንዳይሆን የምመጪው አንቺ ተማሪ፣ እሱ መምጣቱ ቀድሞ ለአንቺ ምክንያት ድህነት ይሆናል። ነገር ግን እሱ መጣ ብለሽ ተከትለሽ ከመጣሽ ነገ እሱ ቢወጣ አንቺም ትወጫለሽ። እሱ ቢያስቀይም ለዛ ነበረ ያላስጨነኳትም። እንዲሆንሽ እንዲህ ካልሆንሽ ምናምን ብዬ እኔም አላስጨነኳትም። ያው ተምራ እንድትመጣ ስለምፈልግ ቪዲዮ ምናምን ነው የምልክላት፣ ላይፍ ሼር ምናምን አደርጋታለሁኝ። ከዛ ውጭ ምንም ያስገደድኳትም ነገር የለም። በጣም ደስ ይላል። በጣም ነው ደስ ያለኝ ስላገኘውህም። ማለት ልጫናት አልፈለግኩም። ከዛ በኋላ አንዴ ቴክስት አድርጌላታለሁ፣ አንዴም ደውዬላታለሁ ይመስለኛል። ብቻ የተወሰኑ ጊዜ ኔትወርክ ትንሽ ያስቸግራል ያለችበት ቦታ፣ ለዛ ነው በራሷ እንትን ትበለው ብዬ እርግጠኛ መሆን ስላለብኝ ምን ያህል እጠላሃለሁ ብቻ እሱ ተከታታዩ ብሎኝ፣ ሁሌም ያንተን ቪዲዮዎች ይከታተላል፣ ላይቭ ይከታተላል። ነገር የሚያደምጠው እንደዛ ነው ስትለኝ፣ ኦኬ አንዋሽም። አንድ ነገር እውነታ መነገርሽ ምንድነው፣ አንዋሽም። እኛ በፍጹም አንዋሽም። የፈለገውን ቼክ አድርጊ። ባህሪ ሜይ ቢ የምናገርበት ነገሮች ሊያስቀይሙሽ ሊያስከፉ ይችላሉ። ከዛ በዘለለ ግን አንዲት መናገራን ነገር አለመረጃ ውሸት የለችም። የሰጠዋት ይህንን ክርስቶስ ይጠራሻል፣ ጸሎት አድርጊ፣ በርቺ፣ አንብቢ። ክርስቶስ ህይወት ነው፣ እውነት ነው። እሱ በነቢያትና በሐዋርያት የተሰበከ ሕያው አምላክ ነው። ሙሐመድ ያመጣው ደግሞ በአንድ ሰው ላይ የተመሰረተ የሙሐመድን ፍላጎትና ጥቅም ለማሟላት ነቢያትን አስተምሮ እንዳለ ክዶ መጥቶ ነገር ግን ነቢያትን አስተምሮ እቀበላለሁ የሚል ተረት ተረት የሆነ አስተምሮ እንደሆነ ጠቁሚያታለሁ ማለት ነው። እና ትንሽ እንትን ያለኝ እሷ ላይ ምንድነው እሱ ቤተሰቦቿ ስለመጡና እህቶቿ ምናምን ስለመጡ ጎረቤት እንትን እንደዚህ ስለመጣ የአንተ መምጣቱ ትንሽ ያስጨነቃ ስለመሰለኝ ላስጨንቃት አልፈለኩም። በራሷ እንድትመራመር ነው ፑሽ ያደረግኳት ማለት ነው። እኔ ምንም አላልኳትም። በራሷ እንድትከታተል ምን እንድትል ነው ያረኳት እንጂ ምንም ያልኳት ነገር የለም። በጣም ደስ ይላል። አንተም እንደዚህ ጠንክረህ ለእሷ ድነት ምክንያት የምትሆንበት ይሆናል ማለት ነው። በተረፈ ደግሞ የቀሩ ቤተሰቦቻችሁንም በደንብ ምስቡበት። መጠራት እንደዚህ ነው፣ በጣም ደስ ይላል። ባይዘ ክርስቶስ ራሱ ጠርቶ እንደዚህ አምጥቶ ደግሞ አንተም ደግሞ ለሌላኛው መዳን ምክንያት ስትሆን ደስ ይላል። እሷን በደንብ ማስተማር ግዴታ አንተ ላይ ይጫናል ማለት ነው። አሁን እኔ አንተን ሜይ ቢ በማቃት ያደርጋለሁ እየተማረች ነው። የኔ ቤተሰብ እንደውም አያውቅም፣ እንደው ምንም እንትን እንዳልኩ እስካሁን አያውቁም። ኦኬ በቃ ዋናው ነገር ነው እሱ። ክርስትና ውስጥ ከገባ በኋላ ያለው ስሜት እንዴት ነው እሱ? ውይ አሪፍ ነው በጣም። በእርግጥ ያኔም በዛኛው ሃይማኖትም እያለሁ ብዙም ማውቀው ነገር አልነበረም። በእርግጥ ያን ያህል ጠንካራም አልነበርኩም። ግን ያው እንደዚህ ይሆናል ብዬ ደግሞ አላሰብኩኝም። ግን ያው ቆም ብዬ ሳስበው አንዳንድ ነገሮች ሳስብ አንዳንድ አሉ የፋሚሊ ጓደኞች ኡስታዞች ምናምን አሉ፣ ስጠይቃቸውም ያው ጥሩ ያለ ነገር ስለሆነ አንዳንዱ ማታለያም አለው ጥሩ ያለን መልስ ምናምን ስላለው ስጠራጠር ምስል ስጠይቅ ምስል እንደውም ጽፌልህ ነበር። እንደውም በዛኛው በዋናው አካውንቴ ጽፌልህ ነበረ፣ አላየሁም። በዛኛው አካውንቴ ጽፌልህ ነበረ፣ አልመለስኩም። ያን የመጀመሪያ አካባቢ አላየሁም። የተመረጡ ነው ሜይ ቢ መምጣት እፈልጋለሁ የሚሉኝን አይነት ቴክስቶች ነው ብዛት መመልሰው ስለሚበዙ ስቶሪያቸውን ናሬት አድርገው አንዳንዶቹ ያው ብዛት ስለሚሆን ሊያልፉኝ ይችላሉ። ነገር ግን ታሪካቸውን ተርከውት
በእንደዚህ አይነት ሁኔታ እንደዚህ ክርስትናውን ማወቅ እፈልጋለሁ ወይንም መምጣት እፈልጋለሁ ምናምን ለሚሉኝ ነው ብዛት ምላሽ መሰጠው። ያው ጓደኞቼም ነበረ፣ እነሱም በጣም ረድተውኛል። ጓደኞች አርሶ በጣም ረድተውኛል። በጣም ለእነሱም እንግዲህ እንደዚህ በማድረጋቸው ዋጋቸውን ክርስቶስ በሰማይ ይክፈላቸው። አንተም ደግሞ እንደዚህ የረዱ አካላት እንደመኖራቸው አንተ ደግሞ ጓደኛህን ብቻ ሳይሆን ቤተሰቦችህንም ሌሎች የእሷንም ቤተሰቦች የቀሩትን ለማምጣት የእሷ ምክንያት ትሆናላችሁ ማለት ነው። መጠንከር አለባችሁ፣ ማንበብ አለባችሁ፣ ማወቅ አለባችሁ። ብዙ ነገር ማንበብ ለማወቅ ቅርብ ጊዜ ነው። አንድ 3 ወር ምናምን ከ3 ወር ከምናምን ቢሆነኝ ነው። ብዙም ሩቅ አይደለም። ግን ያው በተቻለ መጠን ለማወቅ ጓደኞቼም ይዞኝ እየሄዱ ምናምን አንዳንድ ነገሮችን ቢያንስ ከበፊቱ ይሻላለሁ። አሁን ቤተክርስቲያን ላይ በደንብ መቅረብ አለብህ። እሱ ብቻ ሳይሆን ደግሞ በደንብ ማወቅ ክርስትናውን ብቻ ሳይሆን እስልምናውንም እወቀው። ክርስትናውን ብቻ ሳይሆን እስልምናውንም በደንብ አንብበው። ማለት ለምንድን ነው የወጣሁት? ይህንኛው ለምንድን ነው ሐሰት ስል ሐሰተኝነቱን በደንብ አውቂ መሆን አለበት። እኔ እንደዛ ነው ማምነው። አንድ ሰው ሲቀይር እምነቱን የቀየረበትን ያንንም ሐሰተኝነቱ ይሄን ነገሮች ከአይምሮ ያልተቀበላቸው ይሄ ትክክል አይሆንም ብሎ በደንብ አውቆት መሆን አለበት። የእኛንም ደግሞ ሲመጣ የእኛን በደንብ ማወቅ አለበት። ምክንያቱም ጥያቄ ስለሚነሳበት ክርስቲያን የሆንኩት በዚህ ምክንያት ነው። ቦልድሊ እምነቱን ሊመሰክር ይገባል። እኛ የምንመሰክርለት አምላክ በነቢያትና በሐዋርያት የተሰበከ ነው። እርሱም ሕያው አምላክ ነው። አንድ ሰው የመሰከረለት አንድ ሰው ብቻ የተናገረለት ሳይሆን እጅግ ብዙ ከ40 በላይ ጸሐፊያን፣ ነቢያቶች፣ ሐዋርያቶች የተጻፈ መጽሐፍ ያለንን እንጂ በአንድ ሰው ላይ ወረደ። እሱም ሲወርድ ማይታወቅ ያልታየ ዝም ብሎ ብቻ አላህ ነገረኝ ብሎ የነገረንን አይነት ሰው የምንከተል አይደለንም። በአንድ ሰው ላይ ልብ በል። እሱም ደግሞ ለምሳሌ ከቤቱ ማስወጣት ሲፈልግ ነቢዩ ያፍራልና ከነቢዩ ቤት ሳትጠሩ አትምጡ፣ ከመጣችሁም በኋላ ምግብ ከበላችሁ ወዲያው ተበተኑ ብሏችኋል አላህ። ለወግ የምትጫወቱ ሆናችሁ ረጅም ሰዓት አትቀመጡ ብሏችኋል አላህ። ይህን አሁን አላህ ነው እየተናገረ ያለው ወይንስ ሙሐመድ ነው? ወደውን ነው? አይ እኔ አይደለሁም የምናገረው እኔ አይናፋር ስለሆንኩ አላህ ነው በላቸው ያለኝ። ራሱ እየተናገረው በላቸው እያለው እንዳልሆነ ምንድነው ማረጋገጫው? ሱረቱ አልአሕዛብ ላይ የሚገኝ ነው። ከ50 ጀምራ እስከ 55 ብታነባቸው አስቂኝ ናቸው እንዳለ። ሚስቶቹን ደግሞ እንዳይቀሙት የነቢዩን ሚስቶች በምንጊዜም ቢሆን እንዳነኩ ተብላችኋል። ይሄን ያለው ማን ነው? አላህ። እየነገራቸው ያለው ግን መሐመድ እኮ ነው። አይ እኔ መሐመድ ከራሱ አይናገርም ይሉሃል። ማን ያለው ስትላቸው ከቁርአን ይጠቅሱና ይኸው መሐመድ ከራሱ አይናገርም። እሱንም የነገራቸው ከራሱ አይናገርም ብሎ ማን ነው? መሐመድ። ኦኬ እንመነው እሺ፣ ከራሱ አይናገርም። አላህና መሐመድ የደነገጉትም ማንም ለዋጭ የለውም ይሉሃል። ኦኬ ይህንን ያለው ማን ነው? አላህ ነው ይሉሃል። ማን የነገራቸው? መሐመድ። አላህ ለመሐመድ ሲነግረው ይሰማለህ? አይ አላህ ለጅብሪል ልኮ ጅብሪል ደግሞ ለመሐመድ። ኦኬ ጅብሪል የሚባልና አካልና አላህ የሚባል አካል ሲነጋገሩ ሰምተናል? አልተሰማም። እሺ ይሁን እሱ። ጅብሪልስ ለሙሐመድ ሲናገር ይሰማለ? አይ የለም፣ ሙሐመድ ነው የነገረ። እና ሙሐመድ እውነት ከራሱ ላለመናገሩ ምንድነው ማስረጃችሁ? ቁርአኑ ማሌ ነው የወረደው? ሙሐመድ ላይ። እንዴት አድርገን ነው የምናምነው? አንድ ሰው ላይ ነቢያቶች የተናገሩለትን አስተምሮ እንዳለ የካደ ማለት ነው። አሁን እንደውም ሁለት ነገር ነው እንደውም በጣም እንደጠይቅ ያደረገኝ። አንደኛው ይሄ ስለ ቁርአን አመጣጥ ሲሆን፣ ሁለተኛው አንድ አምላክ ስለ ነብይ ብሎ ወደ ምድር ሲልክ ያ ነብይ ሰው አስተማሪ፣ ጥሩ ስነ ምግባር ያለው ገብቷል። ሰው ለሰው አምሳያ የሚሆን አይነት ሰው ነው ነብይ ተደርጎ የሚመረጠው አይደለ? ባልሳሳት። እና አንተ ያን የምሰማው ነገር ስላለ እንዴት የምርም ያን ነገር ሳረጋግጥ መሆኑን እንዴት እንደዚህ አይነት ሰው እንዴት ነብይ ሊሆን ይችላል? እንዴት አምላክ ሊልከው ይችላል? በሚል በዛ እንዲሁም ብዙ ጥያቄ ጠየቅኩትኝ የነበረውና ያ ነው የኔን ትልቁ እንደው መነሻ ወደ ክርስትና መምጫ ጥያቄ ያ ነው። የነብይነት ጥያቄና የመጽሐፉ አመጣጥነት ጥያቄ። በጣም አስቂኙ ፓርት ደግሞ ምንድነው? እሱ እነኚህ ሁሉ አድርጎ ነብዩ የሰዎች ሁሉ ሮል ሞዴል መሆን መቻሉ ነው። ማለት ሮል ሞዴል ነው ተብሎ መታመኑ ማለት ነው። እኛ ነቢያቶች ፐርፌክት ናቸው ብለን አናምንም። ነቢያቶች ኃጢአት ይሰራሉ ብለን እናምናለን። እኛ ነቢያቶች በብሉይ ኪዳን ያሉ ለምሳሌ ከጸጋው ብዛት እንትን ያሉ ስለሆኑ ኃጢአት ይሰራሉ። ሲምፕሊ ኃጢአት ይሰራሉ። በቃ እንደኔና እናንተ ኃጢአት የመስራት ቴንደንሲ ያላቸው አቅም አላቸው። ሰው ይሰራሉ። ሲሰሩ ታዲያ እግዚአብሔር ይቀጣቸዋል። በእስልምናው ግን ነቢያቶች ኃጢአት አይሰሩም ተብለው የሚታመኑ ሰው ሙሐመድ ለሰው ዘር ሁሉ ሮል ሞዴል ነው ተብሎ ይታመናል።
ዳዊትን ብታይ ኃጢአት ሰርቶ እግዚአብሔር ቀጥቶታል። ሰለሞንን ብታይ እግዚአብሔር ቀጥቶታል። ኃጢአት ሲሰሩ የኛ ላይ ያሉት ለጥፋታቸው ቅጣት ተቀምጦላቸዋል። አጠፉ ተቀጡ፣ አጠፉ ተቀጡ። ምክንያቱም ማንም ፐርፌክት የሆነ ስለሌለ በእስልምና ውስጥ መሐመድ ጋር ጥፋቱ ምን ይሆናል? አላህ የፈቀደው ይሆናል። አስቸጋሪው ፓርት ማለት ነው። እና አስቂኙ ፓርት ያኔ እንደውም ጥፋቱ ምን አነበብኩ፣ እንደውም ላቋረጥኩና ይቅርታ። አንተና ኢምራን እንደውም የሰራችሁት ቪዲዮ ነበረ። በኢምራን ላይ የሰራው ቪዲዮ ዳዊት ሴት አይቶ ደፈረ የሚል ኢምራን የሰራው ቪዲዮ ነበርና በፊት በጣም ነበር የሚከታተለው። እሱ ላይ ቪዲዮ ሰርተ ነበር፣ ትዝ ካለ እግዚአብሔር ቀጣው ዳዊት እንዲህ በማስራቱ ወደ ጦርነት ባልየው ልኮ ሚስቴቷን መመኘቱ እግዚአብሔር ቀጣው ምናምን ብለህ አጣሙ ያወራውን ኢምራን አንተ ስትመልስ፣ ሁለተኛው ደግሞ በመጋዝ ይተረትሩ ነበር የሚለውን በዛ ነው። እንዲሁም በጣም ኢንተረስቶኝ መከታተል የጀመርኩት በሱ ቪዲዮ ነው። በጣም ይገርም ነው። ያ ዳዊት ብትል በቃ የቤርሳቤን እንትን ለማለት እሺ፣ ቀጥልካል። ሶሪ በጣም ይቅርታ፣ ጥያቄ በጣም መጠየቅ ስለፈለግኩ ነው። አሴ ሙስሊም በቅድሚያ እንኳን ወደዚህ ወደሚደነቀው ብርሃን እንኳን በሰላም መጣ፣ እንኳን አብረን ሙርተድ ሆነን እልሃለሁ። እኛ እስልምና ውስጥ እያለን ስለ ክርስትና የሚነገሩ ነገሮች አሉ። አይ ቲንክ ለሌሎች አስተማሪ ይሆናል ብዬ ስላሰብኩ ነው። ውጪስ ክርስቲያኖች የሚያመልኩ ነው ከልጅነታችን ጀምሮ የምናውቀው ስዕል አምላኪ መጥፎዎች እንደሆኑ ክፎች ጣዖት ስለ በቃ የጣዖት እንትን እንደሆነ ነው የሚነገረንም የምናውቀውም እንደዛም ነው። መንገድ ላይ ኢቭን ሳይ ክርስቲያን ምናምን ነገር ቤተክርስቲያን ነጠላ ለብሶ ምናምን ሲሄዱ ጣዖት ለማምለክ ስዕል ለማምለክ ይሁሉ እንትን ማለት የሆነ አይምሮ ላይ እንደዛ አይነት ነገር ነው የሚመጣውና እንደዛ ነበር ማያቸው። ኢቭን ስለ ምንም አይመስለኝም፣ ምንም ኢንተረስቱም የለኝም። ሆናለውም አይደለም ቀርቶ ሳይ ራሱ እንደ ጠዋት አይነት ነገር አለ፣ እንደዛ ነበር ማስበው። ያ ስትመጣ ግን ስታየው ሌላ ነው እና ያንን አሸንፈ የገባበት ሙቭመንት ያንን ስሜት ማለት ነው። ያንን ስሜት መስበሩ ነው ትልቅ ነገር ብዬ ማለት ነው። እውነቱን ይቀበሉና ያንን ስሜት ብሬክ አረከው፣ ከዛ በኋላ ኢዚ ነው ነገሩ እና ያንን ስሜት የሰበርክበትን ለሌሎችስ መልዕክት ብታስተላልፍ ደስ ይለኛል። ምክንያቱም በርካታ ሙስሊሞች እስልምና ሐሰት መሆኑን አውቀው ከልጅነት ጀምሮ የተሰራብን ስራ አለ። ክርስቲያኖች ጣዖት አምላኪ፣ ስዕል አምላኪ፣ እርኩሶች፣ በጣም መጥፎ ነገር በቃ ሀርሽ ተደርጎ የተሳሉ እና እሱን ስሜት መስበር ነው የሚከብደው። አታውቀውም። ምክንያቱም ምን አለ መሰለህ በዛ ሳይድ ምን እንዳለ አታውቀውም። ኦልሬዲ ከውጭ የምታየውን ነው። ግንብ እንዲህ ሲስሙ ምናምን ምንድን ነው ግንቡ ምንድን ነው ጥቅሙ ምናምን ትላለህ እና በዛ ሳይድ ያለውን አስተምሮ እያንዳንዱን ትርጉም አታውቀውም። ኦልሬዲ የሚደረገውን ነገር ብቻ ነበር ሳይ ነበረው። ግን ያው አብሶ በጣም ፈለገና አክሊል እንደ ቅድም እንደነገርኩ እፎይ ኢምራን ላይ በሰራው ቪዲዮ መጽሐፍ ቅዱስን ለካ የሆነ በማጣመም ነው እንደሚያወሩት ምናምን ብዬ ፈለገና እንትናን አኪን በጣም ሰማቸው ነበረ። ከፎይ በተጨማሪ አይም ነበረ ሰማ ነበርና አስተምሮቱ በጣም ይለያያል። በጣም ስለ እኔ የምሰማው የነበረው የሚነገረኝ የነበረውና በዚህ ሳይድ በኩል ያለው ስታውቀው። ቁርአንስ በአማርኛ አስበው ታውቃለህ? አዊ አላውቅም። ቁርአንስ እሱም ከባድ ነገር ነው። እዚህ ነው ያየሁት። እሱን ራሱ ትርጓሜ ምናምን ነገር እዚህ ነው ያየሁት። ትርጉም ምን ይሁን ምንም አውቀው ነገር አልነበረም። ግን አሁን ትርጉሙን ስታየው ሳይሆን የጸለይካቸው አይቆጭም? ከባድ ነው፣ በጣም ከባድ ነው። ሌሎቻችሁም ያው ይህንን እኔ በዚህ አጋጣሚ መልእክት ማስተላለፍ ስለምፈልግ ነው። በርካታ ሙስሊሞች አላችሁ ስለ ክርስትና 3 አምላክ ነው የሚያመልኩት ተብሎ የሚነገራችሁ ፈጽሞ ሐሰት ነው። አንድ አምላክ ነው የሚመለከው። ስዕል አይመለክም፣ ሰው አይመለክም፣ ፍጡር አይመለክም። አንድ አምላክ፣ ያ አምላክ ራሱን በገለጠው መጠን አሜን ተብሎ ይመለካል። ያ ነው ክርስትና። እንትንም እኮ ነው ከዛ የምትሰማው ነገር እዚህ ጋር ያለውን ነገር ከነ ዞር ብለን እንድታየው ማያረግም። ከዛ የምትሰማው ነገር ገብቷል። ከዛ የሆነ አንዴ በቃ የምትሰማው ነገር አለ። በቃ 3 ሰው ነው የሚያመልኩት፣ ተወልዶ መጥቶ ፈጣሪ እንዴት ይወለዳል ምንም ይሁን እንደዚህ ነገሮች ስለምትሰማ አንተም እንዴት እንደዚህ ይሆናል እንዴት ይወለዳል የሚለውን ነገር ትሰማና ስለዛ ነገር የማወቅ ምንም ፍላጎት አይኖርም። ከነ ያ ነው እንትን የሚያደርግ የሚገድብ ላለማወቅ። ስለ አላህ ስንታቅ ነበር? እኔ አሁን አላቅም ነበር። አላህ አንድ ነው ከማለት ውጭ ስለ አላህን እዚህ ፎይ ሲያስተምር እኛ ስናየው ስናነበው ያገኘናቸው ነገሮች አሉ። ስለ አላህ የምታውቀው ነገር ነበረ? አላህ አንድ ነው ከማለት ውጭ አብዛኛው ሙስሊም አያውቅም። አሁን አባቱ ምንም ያውቀው ታሪክ የለም። ውሸት ነው። እንደውም ጓደኛዬም ትለኛለች እንዲህ ብዬ እያሳየኋት ውሸቱን ነው ከየት አምጥቶ ነው የሚያወራው እሱማ እፎይማ የራሱ መጽሐፍ አለው ምናምን ትለኛለች። እሷ በፊት አትወደውም ነበረ በጣም። እሷንማ ቆይ እኮረኩማታለሁ ከፈቀድክልኝ። በጣም ነው መጠላ ብላኛለች። በጣም ነበር መጠላህ እና
ጓደኛዬ ደግሞ በጣም ነው የሚከታተል ምንም ይቅርታ ነገር አንድ ስለው ጥያቄ መጠየቅ እችላለሁ? እሱን ብቻ የሚያዳምጠው ምናምን ነገር አለችኝ። እሺ ትጠይቅኛለች? ቆይ እሱን ብቻ ነው የሚያዳምጠው ምናምን ነገር ብላኛለች። እና ትንሽ ያስቃል። እሷም እግዚአብሔር ረድቷት እህቶቿ ታላላቆቿ መሰለኝ ወደ ክርስትና የመጡት። እሷ የመጨረሻ ነች። ሁለቱ ታላላቆቿ ናቸው። በጣም ደስ ይላል። እንኳንም እግዚአብሔር ረዳቸው። አሜን። ወይ ስልክ እየገባብኝ ስለሆነ ይቅርታ፣ አስቸኳይ ስለሆነ የስራ ተመልሼ ልምጣ። እሺ ይቻላል። እና እንኳንም እግዚአብሔር ረዳችሁ። እሷንም በደንብ እንትን በላት ግን አስተምራት፣ መማር አለባት። እሺ እሺ። አይ እነግራታለሁ። ኔትወርክ የሌለበት አካባቢ ስለሆነች ነው። ስትመጣ ትቀጥላለች። እሺ። ዛሬ ቶፒካችን ኦልሞስት ሽፍት ሆኗል። ቶፒካችንን ዛሬ ክርስቲያን እድል የለህም። እንግዲህ ጥሩ አልነበረም አጀማመሩ። ነገር ግን ያው በኋላ በሂደት ደስ እያለ አሪፍ ነበር። ደግሞ ያው እና ኡስማንን አመጣ ምስክርነት ቆንጆ ነው። ዋናው እኛ የምንፈልገው ይሄን ስለሆነ ያው ደስ የሚለው ይሄ ነው። አሪፍ ነው። ችግር የካፊር ስብስብ ነው ዛሬ ቤታችን የተሰበሰበው ከኔና ካንተ ከዛ ማን ነው ሀናን አላቅም 85 ውጪ ሁሉም ካፊር ናቸው። ከእስልምና የወጡ ናቸው። የተሰበሰቡት እንደዛ ናቸው። እና ቶፒኩን አንዴ ክፈተውና ወደ ቶፒካችን እንትን ብለን ሰዓት ገና ነው አይደለ? ያ ገና ነው። ሀና ሚዩታንሽን አሁን መቀጠል እንችላለን። እንኳን ደህና መጣሽ ሀና። ያልኩት ሶሪ ኤችኤን ስለሆነ ነው። ማለበል ስምሽን? ችግር የለውም። አመሰግናለሁ። የመጣሁት አንድ ጥያቄ ብቻ ልጠይቅህ ነው። እሺ። አንዳንዴ ስለ አንድ ነገር መጥፎነት ማውራት ያኛውን ነገር ጥሩ አያደርገውም አይደል? አይ መጥፎ ነገር ያወራሁት ያለ አይመስለኝም። እሺ ማለት ሰው አይደለን። አሁን አንተንም ብቻ ስፔሲፊክ ለማድረግ ሳይሆን እንደ ሰው ልጅ ይሄ ሎጂካል ነው። የአንድን ነገር መጥፎ ነገር ማጉላት ወይ ደግሞ ማውራት ያኛውን ነገር ጥሩ አያስብለውም። ጀምሮ የአንድን አካል መጥፎነት ማውራት የሁለተኛውን ጥሩ አያደርገውም። እስማማበታለሁ። የአንደኛውን ነገር አንድን አካል የሆነ ሐሰት ነው ማለት ያኛው ደግሞ ትክክል ነው ማለት አይደለም። ሁለቱም ሚዛን ላይ መቀመጥ ሁለቱም ሚዛን ላይ መቀመጥ አለባቸው። በመጀመሪያ ደረጃ አንተ አሁን እየሰራክ ያለኸው ምናልባት ሌሎች ነፍሶችን መታደግ ከሆነ እዛኛው ቤት የጠፉ ነፍሶች አሉ ብለክ አምነህ ምናምን ከሆነ ይሄን እየሰራህ ያለኸው አካሄዱን ብታስተካክለው ማለት አሁን ልክ ነህ ልክ አይደለህም አይደለም፣ ለጀጅመንትም አይደለም የመጣሁት። ግን እውነት ለመናገር እኔን አሁን ይሄ አይገዛኝም። ማለት አክሰስ ያለን ሰዎች አለን፣ አክሰስ የሌለን ሰዎች አለን። ግን አሁን ያኛውን ቤት በጣም ለምሳሌ ይሄንኛው ቢሻሻል የምትይው ምን? ለምሳሌ በቃ አንዳንዴ ቃላት አጠቃቀምህ ልክ አይደለም። ለምሳሌ በቃ እኔ ማለት አልፈልግም። እኔ አሁን አንተ የተናገርካቸውን ማለት እኔ እንደ አንድ አማኝ እንደ አንድ አማኝ የተጻፈን ቃል በቃል ማንበብ ስህተት ነው። አንድ ነገር አለ እዚህ ጋር አውድ የሚባል ነገር አለ። ሀናን የተጻፈን ነገር ያ የተጻፈውን በቃል መናገር ባለጌ ያስብላል ነው። እኔ አሁንም አንተ የተጠቀምከውን ቃል አልተጠቀምኩም አልተጠቀምም። ቆይ የተጻፈውን ቃል አለችን ሀናን እህታችን የተጻፈውን ቃል ጸሐፊዎቹ ካላፈሩበትና ቅዱሳን ከተባሉ ያ የጻፉት አካል ደግሞ የተጻፈለት አካል የሰዎች አርአያና ምሳሌ ከሆነ ያደረገው የተናገረውን እንደዚህ ብሏል ወይም እንዲህ አድርጓል ብለው ቃል በቃል ከጻፉት እፎይ ያንን ሲያነበው ሰዎች የሚሸማቀቁ ወይንም የሚቀፋቸው ወይንም ባለጌ እፎይን የሚሉ ከሆነ አስቀድመው ባለጌ ማለት ያለባቸው ማንን ይሆናል? መጽሐፋቸውን ጸሐፊውን ያንን አካል የተናገረውን የመጀመሪያውን አካል ባለጌ ነው ሊሉት ይገባል። ሹሮኛ ነግራችኋለሁ። እኔ አንዲት ቃል የተናገርኳት ሳነብ ካሌለ ሶሪ ላለውኝ። አሁን ሀናን ይሄንን ቃል ለምሳሌ እንዲህ ስትል ነበረ እንዲህ የሚሉ ነብዬ ወይንም ሰሃባዎቹ አልተናገሩም አላሉም፣ አላነበብክም፣ እንደዚህ አይነት ቃላቶች እንደዚህ አልተደረጉም የምትዩን ኤግዛምፕል አንድ ጥቀሽና እዛ ላይ እናወራለን። እኔ እንደነገርኩ ነው ማለት አሁን እኔ አንተ የደገምከውን ይሄ ነው ማለት አልፈልግም። ግን እንዳጠቃላይ እኔ የምነግርህ ነገር እንደዛ ባይሆን ገባ። እኛ አንብበን የምንረዳ ሰዎች ነን። አምላክ
አንድ ነገር አንድ ያስጨርስ ነገር ተስማማን እኮ የተጻፈን ነገር ቃል በቃል ማለት አያስጠይቅም። ትክክል ነው ብለሽኛል። በዚህ ተስማማን። ግን አምላክ ለኛ ነፃ ህሊና ነው የሰጠን፣ ነፃ ምርጫ ነው የሰጠን። ነፃ ምርጫ ባይሰጠን ኖሮ እኮ አንድ ልንገርህ፣ ለምሳሌ ለአንተ ክርስቶስ ነው ጌታ አይደለ? ነፃ ምርጫ ባይሰጥ ኖሮ እዚህ ጋር መቼም በክርስቶስ ያላመነ ሰው ክዷል ነው እንደ እምነቱ አስተምሮ። ስለዚህ ሌላው ሰው ውሃም አየርም ባልሰጠ ነበር። ግን ነፃ አምሮ ስለሰጠን የምንመርጠውን እንድንመርጥ ስላደረገ። እሺ ሃናን ምን ልርዳሽ? እሺ ማለት አሁን እኮ እኔ ሀሳቤን ብቻ ልነግርህ ነው የገባሁት። ይገባኛል። እኔ ደግሞ ማለት ነው ሃናን እኔንም ተረጅኝ። እኔ ደግሞ ምን አይነት ቦልድሊ ኮንፊደንስ ምን አለኝ መሰለሽ ምነግርሽ፣ ለማወራው ነገር እያንዳንዱ ላወራሁት ከሲራ ላይ ከተፍሲር ላይ ከሐዲስ ላይ ከቁርአን ላይ ወይንም ከታሪክ ወይ ከእስልምና ሰነዶች ላይ ያንን የተናገርኩትን ቃል በቃል ማምጣት እችላለሁኝ። የተጻፈ ነው። የተጻፈን ነገር ደግሞ ቃል በቃል መናገር ባለጌ የሚያስብል ከሆነ ጸሐፊዎቹ እነኛ ሰሃባዎቹ ወይም ታቢያኖቹ ወይንም ደግሞ ነብዩ ያንን ተናግሮት ከሆነ እኔ አይደለሁም ባለጌው። ያንን የጻፉት የተናገሩት ሰሃባዎቹ ታቢያኖቹ ነብዩ ይሆናል። ካሌለ ግን እንዳልሹ እኔ ባለጌ ሆናለሁ። በዛም ነው ቻሌንጅ አድርጉኝ ብዬ በሬን ክፍት ማደርገው። በህይወት የተናግሬ እስልምና ላይ ቀጥፌ ከሆነ ወይንም ብልግና የሚመስሉ ነገሮች የተናገርኳቸው መረጃ ከሌላቸው ኑና ቻሌንጅ አድርጉኝ ደጋግሜ ብዬ ነበር እኮ። ከዛ የመጣው የሆነ ሰዓት ላይ ምንድነው እሱ አይ ነብዩ እንደዚህ የወንድ ልጅ እንትን እንደዚህ አድርጓል ያልክበት ትሆን ደስ አይልም። ኦኬ ደስ አይልም። መረጃዎች ሳመጣስ አይ እንደዛ መናገር አልነበረብህም እና ምን ልበለው አይደለም። አሁን አንተ ልክ ነው ብለህ ነው የምታስበው ማለት እምነቱ አሁን ክርስትና ይሄንን ነው የሚፈቅደው፣ ይሄንን ነው ሌሎቹን እያንቋሸሻችሁ ነው ወደ ራሳችሁ ጥሩ የሚለው ማለት ወንጌል አይሰበክበትም ቤታችሁ የሚወራው ስለ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ለምን አይሆንም? ከፍጥረት ሁሉ ክፉ ናቸው ብዬ ነው ሙስሊሞችን ከፍጥረት ሁሉ ክፉ ከሴጣን በላይ ክፉ ናቸው ብል ትክክል ነኝ? በነገራችን ላይ እኔ ካንተ ጋር አይደለም እያወራሁት ያለሁት። ማውራት የምፈልገው እፎይ ጋር ነው። ካልፈለክ እወርዳለሁ። እሺ ሃናን ምን ልርዳሽ? እኔ ማውራት ፈልጌም የመጣሁት እሱን ነው። በቃ እንደውም ሌላ ጊዜ በውስጥ ጽፍልሃለሁ። እሺ ጻፊልኝ። በቃ ትንሽ አስቸጋሪ የሆነው ምንድነው እኔ መረጃ ላይ አምናለሁኝ ሶሪ ለማለት በቃ በውስጥ ጽፍልሃለሁ እፎይ። እሺ በቃ በውስጥ እናውራ እኔ ጋር። እሺ አመሰግናለሁ። እሺ ወደ ቶፒካችን እንመለስና ቁርአን ያላ ቃል ነው የሚለው ላይ እናውራ። ቁርአን ያላ ቃል ነውን? ሙስሊሞች እንደዛ ታምናላችሁ ወይ? ያላ ቃል ነው ወይ? ያላ ቃል ከሆነ ደግሞ ፍጡር አይደለም ተብሎ ይታመናል። ባህሪው ነው ተብሎ ይታመናል። ያ ያላ ቃል ፍጡር ያልሆነው በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። በቀራና ሊምራን ደግሞ እርስ በርሳቸው እየተከራከሩ ይመጣሉ ይላል። እየተከራከሩ የሚመጡ ከሆነ ኮንሽስ የሆነ ማይንድ አላቸው። ማሰብ፣ ማገናዘብ፣ መናገር፣ አርጊው ማድረግ የሚችል አይምሮ አላቸው ማለት ነው። ራሳቸውን ችለው እንደዚህ አርጊው የሚያደርጉ ከሆነ ደግሞ የሚከራከሩ የሚወያዩ ከሆነ በቀራና ሊምራን ብቻ ራሳቸውን የቻሉ ሁለት ይሆናሉ። ያልተፈጠሩ ሁለት አካላት በቀራና ሊምራን የሚባሉ እንደገና ያልተፈጠረ አላህ የሚባል እነኚህን ስንደምራቸው በእስልምና ያልተፈጠሩ ስንት አካላት ናቸው የሚል ጥያቄዎችን ሰፋ አድርገን የምንሄድባቸው ይሆናል ማለት ነው። እና እንደዚህ ነው። እስማኤል እንኳን ደህና መጣ። እስማኤል አቤት፣ እንኳን ደህና መጣ። ሀዋሾች ከእናንተ ጋር እኔ ማውራት አልወድም እኮ ምክንያቱም ላስጨንቃችሁ አልፈልግም፣ እንድታስጨንቁኝ አልፈልግም። ከእናንተ ጋር እጅና ጓንቶኝ መቀጠል ነው ፈልገው። አጎቴ ዛሬ ሰሞኑን ጠፍቷል። እሱ ነበረ ብዛት ሀባሾችን ወክሎ ከነቤ የማይጠፋ። ኤኒዌይስ እስማኤል የሚለውን ቅር ካላለ የስሙን ትርጉም ልነግረኝ ትችላለህ? እኔ እንጃ አላውቀውም። ያ ለምን እንደጠየቅኩ ታውቃለህ? እስማኤል፣ እስራኤል፣ ኡራኤል፣ ገብርኤል፣ ሚካኤል፣ ሩፋኤል እነኚህ ስሞች ኤል 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 አለባቸው አይደለ? ያ ምንድነው እሱ በእኛ ምን አለ መሰለ የአምላካችን ስምን የተሸከሙ ናቸው። ያዌ አምላካቸው እንደሆነ የሚናገሩ ናቸው። እና እስልምና ውስጥ ግን ባለማወቅ ገብተዋል እነኚህ ስሞች። ኤልውሄ ማለት ነው ኤልሻዳይን ስም የተሸከሙ ናቸው። ኤል ኤል የሚሉት ኤልሻዳይን ስም የእኛን የአምላክ ስም የያዙ ናቸው።
አይ ሁሉንም ስለ መላእክቶችን ስለ ቆይ ሁሉንም የመላእክቶችን ስም ስትመለከት ሁሉንም ጥራ። ኤል 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 የሚል ስም አለው። ስሜን በእነሱ ላይ አደርጋለሁ፣ ስሜን ተሸክሟል የሚለው ለዛ ነው በመጽሐፍ ቅዱስ ላይ እና ኢሽማኤል ማለት አሁን ኢስማ የሚለው ሰማት እንደማለት ነው። ኤል ማለት እግዚአብሔር ማለት ነው። ያህዌ ሰማ ባልሳሳት ዘፍጥረት ምዕራፍ 26 11 ላይ አጋርን እግዚአብሔር ሰማት ማለት ነው። እግዚአብሔር ደግሞ የእኛ አምላክ እንጂ አላህ ማለት አይደለም። ያህዌ ሰማት እግዚአብሔር ሰማት ማለት ነው እና ኤል ማለት እግዚአብሔር ማለት ነው። ኤንዌስ ቼክ አድርገው አንተ እነኚህ ስሞች የመላእክቶች ስሞች ለምን ኤል ኤል ኖራቸው? ከዛም ደግሞ ኤል ያላቸው እንደዚህ በእንትን ውስጥ ለምን ታዋቂ ሆኑ? ትርጓሜያቸው ምንድን ነው የሚለውን በደንብ ቼክ አድርገው ለወደፊቱ። ዛሬ ስለ ቁርአን እያወራን ነበረ። እፎይ እኔ አላቅም፣ ግን ምንድነው እንትን ማን ነበረ መዝሙለ የሚባል ልጅ አለ እና እሱ ጋር እየተማርሁ ነው። ስለ ቁርአንም አላቅም። ከአንተ ጀምሮ ነው ወደ 8 ወር 9 ወር ይሆነኛል። እና መረጃዎችን እንዴት ነው የምታገኛቸው? እንዴት ነው ማግኘት የምችለው? እኔ ለምሳሌ የምጠቅሳቸውን የቁርአን አንቀጾች የሐዲሳት ምናምን ከየት ነው የምታገኛቸው? እንደዚህ አይነት ማለት ቁርአን ላይ አሁን እኛ ጋር ሳነብ ምናምን የለም እንደዛ የሚል አላገኝም። ሜቢ ማለት የምጠቅሳቸው ጥቅሶቹ ቁርአን ላይ ነው ሐዲሶቹን ነው ማለት ሐዲሳቶቹ እዚህ ሲከፈቱ ይታያሉ አይደለ? ይታያሉ፣ ግን እዛ አፕሊኬሽን ላይ ምናምን እንትን ስለው ሌላ አፕሊኬሽን ይሁን አላውቅም፣ ብቻ ግን አላገኘውም። ኦኬ ይሄ ሱና ዶት ኮም ነው። ኪታቡ ካለ በኪታብ ማውጣት ትችላለህ። መጽሐፍቶቹ ካሉ ይሄ ሱና ዶት ኮም ነው። ሱና ዶት ኮም ትልቅ ዌብሳይት ነው። ሌሎች ዌብሳይቶች አሉ። ሀዲስ ኮሌክሽን የሚል አለ። ሜይ ቢ ክርስቲያን ካለ ሀዲስ ኮሌክሽንን አፕ አለ። አፑን ብታወጣው እንደውም አፑ ደግሞ በጣም የተሻለ ነው። በቀላሉ ሀዲሳቶችን ስብስብ ቡሃሪ ላይ ብቻ ሳይሆን ለምሳሌ አንዱ ሀዲስ በብዙ ቦታ በሌሎች ኪታቦች ላይ ከተጻፈ አቡ ዳውድ ላይም አናሳይ ላይም ተርሚዲም ላይ ሌሎችም ላይ ያሉትን ሰብስቦ በአንድ ቦታ ያስቀምጥልሃል። እንደገና ደግሞ እንትን በአማርኛ የሉም እንዴ? ሀዲሳቶች በአማርኛ አልተተረጎሙም እስከማውቀው ድረስ ከእንትን በስተቀር። ይሄ ሀዲስ ምን ነበረ ጠፋኝ ስሙ። ራይድ ወሰሊን እሷን ብቻ ነው የተረጎሙት። እሱ ደግሞ ዝም ብሎ የሚፈልጓትን አንድ አዲስ ብቻ ነው የተረጎሙት እንጂ ሌላውን አልተረጎሙትም። ምክንያቱም ከተረጎሙት ሰው ብዙ ነገር ያውቃል፣ ለዛ አልተረጎሙትም። አረብኛ ከቻልሽ ግን አረብኛውን በጎን ስለሚያስቀምጠው ኪታቡ ካለ ኪታቦቹ ትንሽ ወደድ ይላሉ። አልችልም። እኔ ደሴ ነው ተወልጄ ያደግኩት፣ ከአማርኛ ውጭ አልችልም። ግን በአንተ ትምህርት እውነቴን ነው የምነግርህ፣ በቃላት ልገልጽልህ አልችልም። በጣም ብዙ ሰዎች እየተቀየሩ እንደሆነ እኔ ራሱ በጣም ልቤ ይሸበራል። ሲጀመር ስለ እስልምና ወይ ስለ እምነቴ ምናምን እንትን ስል በጣም ነው ውስጥ የሚሸበረው። በእውነት ነው የምነግርህ። ራስን ማጥፋት አይነት ነገር ስሜት ነው የሚሰማኝ። የምጠቅሳቸው የምትናገራቸው ነገሮች ሌላ ቦታ ደግሞ እኛ ራሳቸው የእኛ ኡስታዞች ራሱ ሲናገሩ አንዳንዶቹ ከራሳቸው ኡስታዞች ከኛ ራሳቸው ኡስታዞች ሁለቱም ኡስታዝ ናቸው፣ ግን ይከራከሩባቸዋል። ለምን ቁርአን ላይ የተጻፈውን ሐዲስ ላይ የተጻፈውን ተጽፏል፣ ለምን መሸፋፈን ምናምን አያስፈልገውም ምናምን እያሉ ሲከራከሩ ምናምን ብዙ ጊዜ እሰማቸዋለሁ። እና እውነት እኔ ሃይምሮ ልክ አይደለም መሰለኝ። የምር በጣም ውስጥ ያንተ ልክ አለመሆን ሳይሆን ምንድነው እሱ ኡስታዞቹ በጣም ይዋሻሉ። በተለይም እዚህ ቲክቶክ ላይ ያሉት በጣም ነው የሚዋሹት። አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። አሁን በጣም ከምታሳዝነኝ እኔ ሀናን ነች። ሀናንን እንዳገፏት በጣም የምታሳዝነኝ። ራሴን ላጥፋ በቃ ትለኛለች ማለት ነው። ማለት በቃ እኔ እኮ እስልምናን በጣም ነው የምወደው፣ እኔ ከእስልምና መውጣት አልፈልግም። ግን የሚጠቀሱት ነገሮችን በሰማው ቁጥር ራሴን ለማጥፋት ነው የማስበው። በቃ ሰላሜን አጣሁኝ። ወደ ክርስትና መጣችና አራቀናል እንትን ማለት ገና በቃ እኔ ወደ ክርስትና እንትን ማለት ፈልጋለሁ ብላ አራቀን እንትን ስትል እረፍት አገኘው ሰላም አገኘው አለችኝ። በዛ በዚህ ብለው ወሰዷት መለሱና በቃ ፈራች ልጅቷ የሆነ ነገር እንትን እንዳይሏት ማለት ነው።
ተመልሼ ራሴን ላጥፋ ምን ላድርግ አለችኝ። በጣም ነው ያሳዘነችኝ ማለት ነው። አይደለ እኔ ክርስቲያን መሆኗ ለመሆኗ ሳይሆን ሰዎች ራሳቸው ማጥፋት አለባቸው ብዬ ስለማላምን ማለት ነው። ሰው በራሱ ላይ ራሱን ሊያጠፋ አይገባውም። ሳያል ቡካሪ 6982 ላይ ነቢዩ ራሱ እንደዚህ አይነት መንፈስ ስላለበት ራሱን ለማጥፋት ተራራ ላይ ይሄድ ነበረ። ሳይ ሙስሊም 450 ላይ ሌሊት አጋንንት ይዘውት የሚሄዱት ነበረ። ቅድም ሚስራ ስትናገር ሰምታችኋታል። ሚስራ ታዋቂ በደንብ ነው የሚያውቋት። ሚስራን ረዥም ዓመት ቲክቶክ ላይ የቆየች ነች። ሌሊት እንቅልፍ በስርዓት እየተኛው አይደለም ስትል ሰምታችኋታል። አጋንንት በጣም ነው የሚጫወትባቸው እና ጸሎት አድርጉላቸው። ከእንደዚህ ከትብታብ ከታሰሩበት እንዲወጡ ጸሎት አድርጉላቸው። ወደው አይደለም ባይዘ ከይቅርታ ጋር ኢስማኤል ውስጥ አካውንት ውስጥ ገብቼ ሳይ ሪፖስት ያደረግካቸው የክርስቲያን እንትኖች ናቸው እና አካውንት እንትን ነው 40 ፎሎወር ነው ያለው፣ ግን ሪፖስት ያረካቸው ነገሮች እንዳለ የክርስቲያን ሆኑብኝና እንዴት ነው ይሄ ነገር? እስኪ እኔ 8 ወሬ ነው እንትን ካልኩ እና መዝሙር ያሬድ የሚባል ልጅ እና ኤፍሬም ማን ነው የሚባል ልጅ እሱ እንኳ እንትን መሰለኝ ጴጥሮስ መሰለኝ እምነቱ ክርስቲያን አይደለም መሰል እሱ ጋር ምናምን እማራለሁ። ኦኬ 9 ወር ምናምን ሆኖኛል። 8 ወር ስለዚህ አይ ሪከርድ ለሌላ ነገር እንትን እንዳይሉት ያው እዚሁ እንዲነግራቸው ብዬ ነው። ስለቆየ ያው እምነትህን እንትን ስላለ ያመንክበትን ነገር ነው ፖስት እያረካ ያለው ሪፖስት ያረካው ማለት ነው። ቆይቻለሁ፣ በጣም ቆይቻለሁ። ትምህርት ምናምን እየተማርኩ ነው። ከደሴ ደግሞ ወደዚህ ወደ አዲስ አበባ መጥቼ ፈጣሪ ከፈቀደ ማነው ልደታ የሚባል ልጅ አለ እና እሱን አገኘዋለሁ ብዬ እጠብቃለሁ። እያፈላለኩት ነው። መልካም። አይ ለሌሎች እንትን እንዳይሉ ጻፍልኝ፣ አገናኛለሁ። እኔ ኮንታክት ችግር የለውም። ለመጠመቅ ይመስለኛል። ጥምቀት ላይ አብረን እናከብራለን፣ እናስጠምቃለን። በደንብ ተማር። መምህር እንመድብላለን። በውስጥ ጻፍልኝ። በውስጥ በደንብ መማር ስላለብህ። ኦኬ፣ እሺ። ወደ ቶፒካችን ባክ እናድርግ። ዛሬ ቶፒካችን በእንትን ሆኗል። አክቹዋሊ ያው በውስጥ እኔ በየቀኑ በትንሹ 2-3 ሰዎችን ስለምሰማ የሚወጡ እንትን አይደለም። ዛሬ በሩ ስለተከፈተ ታያችሁ። በመጀመሪያ ላይ ምንድን ነበር የሆነው? መዝሙር እውነት ከፈተችው ለመዝሙር። ከዛ ወዲያ ልክ መዝሙሩ እንዳለቀ ማን ነበረች የከፈተችው? ከእስልምና የወጣች ልጅ ሃናን ከፈተች። ሀያት ነው አይደል ነው። ከዛ እሷኛዋ ደግሞ ልክ አንድ መዝሙር እንደጨረሰ ሌላኛዋ ነች የቀጠለችው። ድሮኝ እየሰማው በቃ ያስታስቆማቸው እየሰማው ነው። ቀጣይ ሌላኛዋ ከፈተች። እንደዚህ ከሆነ ቤቱ ሁሉም መዝሙር ከፋች ሊሆን ነው ማለት ነው። እንትኑ ቀርቶ 4 መዝሙር ከፈቱ ማለት ነው። አንደኛዋ ስጨርስ ጠብቃ ቶሎ ብላ ትከፍታለች። ሳይ አይ ይሄ ነገር አላማረኝም። ቀጣይ ከዛ በኋላ የገቡት ደግሞ ምንድነው እሱ እንዳለ ስድብ አደረጉት ማለት ነው። እንዳለ እንዴት በቃ የገቡት ይገባሉ፣ ሙስሊሞች ስድብ ይገባሉ፣ ስድብ እነሱን ሳስቆም ደግሞ ምስክር አለኝ። የዛሬው ይለያል። ክርስቲያን የለም እንዴ? አለ ክርስቲያን አለው። ያላሰብነው ነገር ነው አብዛኛው ነገር እየተካሄደ ያለውና አጀማመሩ መጥፎ ነበር። ሙስሊሞች በጣም አግሬሲቭ ሆነው እየገቡ ስለነበር ማለት ነው። ከዛ በኋላ ያለው ደግሞ አሁን ባለን ሰዓት መቀጠል እንችላለን። አይ ቲንክ ያ ኦስማን ነው በምስክርነት ጀመረና ኦስማን ፍቅረኛ ጓደኛውን በደንብ ስላወራት ታውቃታለች። ጓደኛዋ እኔ ጋር ሁሌም እዚህ የምመጣ ከስር ቁጭ ብላ የምትማራለች። ገስት ላይ ማስገባት ቆንጅዬ ልጅ እና እህቶቿ እግዚአብሔር ረድቷቸው ወጥተዋል። የጠየቀችኝ ጥያቄ በጣም ነበር ያሳቀኝ እና ምን እያስነካቸው ነው? ቆይ ከእስልምና ሰዎች የሚወጡት እኔ እኮ በጣም ነው የምጠላህ አለችኝ። ማለት እላታለሁ እህቶቼ ወጡ፣ እሱ ሳያንስ እንዴ ምን ሆነው ነው እያልኩኝ ጎረቤቶቼ ወጡ እንዴ እያልኩኝ ፍቅረኛ ከእስልምና ወጥቻለሁ ክርስቲያን ሆኛለሁ አለኝ። በጣም እየተናደድኩ ነበረ ምናምን ነገር። ከዛ ምንም ስጠይቀው እንዴት ምናምን ቤተሰብ የምነስለው ያንተን ቪዲዮዎች ነው የሚልክልኝ ተከታታይ ይለኛል።
እና ምንድነው እሱ ለምንድነው እንደዚህ የሆኑት አለችኝ። ማለት ጥያቄው ትንሽ አስቂኝም እንትንም ነገር ነው። ይሄ ጥያቄ ያለኝ ሳይሆን ለምንድነው እሱ የወጡት ሰዎቹን የጠየቀች። ሰዎቹን ደግሞ አላቃቸውም። ዑስማን እንግዲህ ዛሬ ነው የመጣው። አላቀውም። ቀይ ነው ጥቁር ነው አውርቼው አላቅም። ድምፁ ወፍራም ነው ቀጭን ነው አላቅም። እንደኔ ጎርነን ያለ ወይንስ የሚያምር ወይንስ ማያምር ድምፁን ሰምቼ የማላቀው ሰው ነው። ዛሬ ነው የሰማሁት እና ደስ በሚል ሁኔታ አይ ራስሽን አዳምጪ፣ በደንብ አንብቢ፣ እወቂ፣ ተመራመሪ። እነሱ ስለሄዱ ብቻ ነይ ብዬ አልልሽም። አንቺ አውቀሽ እህቶችሽ ስለሄዱ ጓደኛሽ ስለሄድ አይደለም። ተመራመሪ እና ከዛ ስትረጋጊ መምህር እመድብልሻለሁ፣ እኔም እንትን በምለው አግዝሻለሁኝ አልኳት። ከዛ አይ ቲንክ እንትናችንም ወደዋለች ይመስለኛል። መምጣት ጀመረች ማለት ነው። እየመጣች እዚህ መማር ጀመረች። እንግዲህ እግዚአብሔር ረድቷት እሷም ትጠመቃለች እንግዲህ ብለን ተስፋ እናደርጋለን። ጥሩ ይሆናል ሁሉ ነገር። እግዚአብሔር ይረዳቸዋል፣ ተጭንቀታቸው ይገላግላቸዋል። ኖላፍ አንቺ ጋር ብቻ የለም አለ እንደዚህ የማስጨነቅ ምናምን ነገር፣ እንደዚህ አይነት መንፈስ አንቺ ጋር አልነበረም? ነበረ? አዎ ነበረ። ኧረ በጣም በከባዱ ነበር በፊት ማለት አሁን አይደለም። ኦኬ ያ ከተጠመቅሽ በኋላ የለም። ከተጠመቅኩ በኋላማ በቃ መጥቼ ተኛሁኝ። በቃ ስነሳ በቃ የሆነ ነገር ከላይ ላይ ብቻ የተነሳ ያህል ነው የተሰማኝ እና ትንሽ ከባድ ነው። አንድ ቀን እንደ ቃል አሁን የቃል በቀደም አመለጠኝ። መጨረሻው ሰዓት ላይ ነው የደረስኩት። ስለ እውነት በጣም ደስ የሚል እንትን ነው እና እግዚአብሔር የተመሰገነ ይሁን። ዴቫ የአንተን በትንሹ ሰምቻለሁ፣ ግን የሪከርድ የተደረገውን አዳምጨዋለሁኝ። አንድ ቀን ደግሞ እኔ ሄድበታለሁ። የእኔ ትንሽ በጣም ሰፊ ነው፣ ታሪኩ ብዙ ነው ትላለህ። ትዝታሽ ይቀሰቀስብታል። በደንብ ለመስማት አሳስበን እኔ አይሻን በደንብ መስማት የምፈልገው አይሻ ነግረሃለሁ። በተለይ ምን አይሻን አዎ አይ ግድ ነው ማለት ምናልባት ሰዎች ሌላም ሰዎች ይማሩበታል ብዬ አስባለሁኝ። ምክንያቱም ያሳለፍኩበትና ገና ሲጀመር ያለው ታሪክ ከመጀመሪያው ጀምሮ ብጀምረው እንደውም ዛሬ ራሱ አንዷ ደውላልኝ አንቺ በሌላ ሙስሊም ሁነሽ አንቺ ደረሽልኝ አለችኝ። ማለት እኔ ሙስሊም ሁኜ ማለት አንድ ሰው የሆነ ነገር ሆንኩ ካለኝ ያንን ነገር ማድረግ ነው የምፈልገው እና አንድ ባህታዊ እዚህ ሙስሊም ሁኜ እንግዲህ እሳቸውን ሳስመጣ እዚህ ጀርመን ሀገር የዛሬ 7 ዓመት 8 ዓመት ገደማ አካባቢ ወደ 4000 ህዝብ ነበር ያሉት እና እሳቸውንም አንድ ቀን እዚህ ጋብዛቸዋለሁኝ እና መስለናል። እንሄድበታለን ሜይ ቢ እንሄድበታለን። ሰፊ ነው ታሪኩ በጣም ሰፊ ስለሆነ አንድ ቀን እንሄድበታለን። በዚህም ደግሞ የምጨምረው ነገር ዴቫ ቅድም ካለው ነገር እንዴት ነው ስለ ካፊሮች ከልጅነታችን ጀምሮ የምንባለው በእርግጣው ድንጋይ ሲሳም እኔም ግር ይለኛል። ቤተክርስቲያን ምናምን ሰው ሲሳለም ማለት ነው። እኔ የሚሳም ነበረ ምለው ወንድ ልጅ ምናምን ነው የሚያመልኩትም ሲባል ተጠምቄም እንዲህ ተብያለሁ። እንዴት አንቺ ወንድ ልጅ ታመልኪያለሽ ተብያለሁ ከቤተሰብ። ግን እኔ የቀመስኩትን ሁሉም ይቅመሰው። እኔ እንደዛ ነው ምለው። ሶስተኛ ነገር ደግሞ በጣም 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 የሚሰራብክ ይሄ ስለ ቀብር ቅጣት ይሄ ስለነ ከሪምና ሙንከር በቃ ገብተክ የሚጠይቁት ይሄ ሸሃዳና ሰላት ነው። በቃ ከሪሙ በቃ
ቀብር ይጠባል። የቀብር አዛብ በጣም ከባድ ነው። ያ በቃ ጭንቅላትህን ትፈራለህ፣ ገባ? ትረበሻለህ። ወይኔ በሞት ነገ አኼራዬ ወዴት ነው? ወይኔ ወደ ገሃነብ ነኝ ወይ? ያ የቀብሩስ ይህ ጨለማ ውስጥ ብቻዬን ስገባ እንዴት ነው የምሆነው ብሎ ብዬ ራሴ በጣም እጨነቅ ነበር። ያው ታሪኩ እንዳለ ሆኖ ማለት ነው። እና ይሄንን ነገር ረስተከዋል አላልከውም ዴቫ? ስለ ቀብሩ ብዙ ነገር አለ። ሰዓት እያጠረኝ እኮ ያልተናገርኩት በርካታ ነገር አለ። ትዝ እያለኝም እየመጣ ያለ የዛ ቀን ራሱ እኮ በቃ ሼም ይዞኝ በትንሹ በስሱ ነው የተናገርኩት። ልክ ነሽ፣ እነሱ አሉ። ግን ዘሜን ፖይንት ብዬ ማስበው አይዶን ሰዓትም ከወሰድ እንውሰድና አንድ መልእክት ላስተላለፍ በጣም ኢምፖርታንት ስለሆነ አሁን አንቺም እንዳልሽው ሁሉም ሙስሊም ጋር እዚህ ጋር ሙስሊሞችም ስላሉ ማለት ነው። እስማኤልም አለ፣ ሰሚራም አለች፣ ሁላችን የሚሰማን ስሜት አለ። ሶ እርግጠኛ ነኝ አሁን ነብያችን ሁላችንም በጣም ነበር ነው የምወዳቸው። በጣም ልክ አሁን ጌታን በምወደው ልክ እሳቸውን ነበረ የምወደው። አይገርምም? ጌታንም እንደዚህ ነበረ የምወደው፣ እሳቸውንም ልክ አሁን ጌታን በጣም ነው የምወደው እላለሁ እኔ። ልክ እንደዛ እሳቸውንም የምወዳቸው ነበር። ነገር ግን ስለ እሳቸው የተነገሩኝ እንዳለ ትርክቶች አንድ የተጻፈ ቦታ ላይ የለም። አንድ ነቢያችን እንደዚህ ያደረጉ አንድ የለም። በተቃራኒው ግን በርካታ የተጻፉ ማስረጃዎች አሉ። እሳቸው ለእኔ አርአያ ሊሆኑ አይችሉም። በቃ ትክክል እንዳልሆነ ያ ነገር ስህተት እንደሆነ ካመንኩ በኋላ ወደ ክርስትናው ወይ ደግሞ መሄድ ክርስትናውን ለማየት የሚይዘን ነገር ምንድን ነው? ክርስቲያኖች እንደዚህ ናቸው ተብሎ የተነገረኝ ነገር እኔ ቶሎ አክሴፕት ለማድረግ ከብዶኛል። በመጀመሪያ ደረጃ ላይ ወዲያውኑ ክርስትና ለመቀበል ከብዶኛል። እንዴት ነው ሰው ላመልክ ነው? እነሱ እኮ ሰው ነው የሚያመልኩት። ማርያምን ያመልካሉ፣ ጊዮርጊስን ያመልካሉ፣ ግንብ ይስማሉ፣ ስዕል ያመልካሉ የሚል አመለካከት ነበረኝ እና ለሁላችሁ ለሙስሊሞች ማስተላልፈው ጥሪ በተአምር እንደተነገረን አይደለም። እኔም ቤታችንን በጣም ወዳታለሁ። መወዳት ግን ያ አምላክ እናት ስለሆነች ሰው አይመለክም፣ ፍጡር አይመለክም፣ ማንም አያመልክም፣ ግንቡም አይሳምም። ይሄ የተነገረን ነገር አላህም ዋሽቶናል፣ ኡስታዞቻችንም ለዘመናት ሲዋሹን ነበረ። እመኑኝ ይህንን ነገር መታችሁ ያረጋገጣችሁለት በጣም ነው የምትበሳጩት፣ እጅግ በጣም። ኡስታዞቹ ሲሆኑ እንዴት አላህ ይዋሸኛል በቁርአን ነው የምትሉት? ቁርአኑን ከፍታችሁ ስታዩት አብ ወልድ መንፈስ ቅዱስን ያመልካሉ ብሎ አንድ ቦታ አልነገራችሁ፣ አንድ ቦታ አልነገረንም። አንድ ይልቅ ግራ ገብቶት በተለያየ ቦታ ላይ አንድ ቦታ መነኮሳታቸውን እንደዚህ ነው የሚያመልኩት፣ ይህንን ነው ሲነገረን የነበረው። አይናችንን እንግለጥ፣ ቁርአንን እንየው። ኦኬ፣ በአማርኛ በሚገባን ቋንቋ በምንረዳው ቋንቋ እንየው። እንዴት ነው ሰላት ስትሰግዱ አይኖ ሰላት ትሰግዳለህ። አንድ ሙስሊም ነኝ ካልክ በቀን 5 ጊዜ ትሰግዳለህ፣ 17 ጊዜ ስጁድ ትውላለህ፣ 17 ጊዜ ቁርአን ትቀራለህ። እያንዳንዱ የቀራሃትን ቁርአን መስጊድ የተቀራችውን ቁርአን ግባና በአማርኛ ይኸው። ሚስትህን በላጩ መያዝ ሚስትህን ደብድብ ብዬ ነው የጸለይኩት። ክርስቲያኖችና እንትኖችን አላህ ያጥፋቸው ብዬ ነው ዛሬ ጸሎት ያደረግኩት። ሴቶቻችሁ ለእናንተ እርሻ ናቸው እረሷቸው ብዬ ነው ጸሎት ያደረግኩት። ራስህን መጠየቅ ትጀምራለህ። ለዛ ነው ሰላት በአማርኛ ማይሰገደው። በሚገባህ ቋንቋማ ብትሰግደው እሱን ይዘህ መተህ ቅዳሴ ቤተሰብ ስትሰማ ትደነግጣለህ። ልዩነቱ ያስጠላሃል። በጣም ነው የሚያስጠላህ። ምክንያቱም አንተ ምንድን ነው ጥቅሙ፣ ምንድን ነው የጸለይኩት ወደሚለው ነው የሚወስዳችሁና አይናችሁን ግለጡ። እሷ እንዳለችው ያው ማስፈራሪያ ነው። በቀብር ውስጥ እንግዲህ ከሞትክ በኋላ ምን አይነት እንትን እንደሆነ ባይገባኝም ነፍስ ገብታ ነው የምትጠየቀው። ቅበሩኝ ትላለህ የሚልም አለ። በጣም በርካታ አረከሪምና ሙንከር ይዘው የሚመጡትስ ጎራዴ እሱ ማስፈራሪያ ናቸው። እነሱን ትተህ አይንህን ገለጥ አድርግና በነቢያት መንገድ መጥቶ ከሆነ 40 በላይ ነቢያት የመሰከሩለት እነዚህን 40 ሰዎች ስህተት ናቸው፣ መሐመድ ትክክል ነው ልትል አትችልም። በምንም ኤቪደንስ አንድ ሰው ልታመን አትችልም። ደምሳሽን እንደማመን ነው። እነዚህ 40 ሰዎች እንዴት ነው ውሸታችሁን ነው ልትል የምትችለው? አንድ ማስረጃ የሌለው አንድ ነቢዩ መሐመድ ስለነገረህ ብቻ። ነቢያችን እንደሚባለው ሩሯን ነበሩ። ሰው እንደዚህ ለሁለት አሰንጥቀው የሚያስገድሉ ነበሩ። 19 ጦርነቶችን በዘመናቸው አካሂደዋል። 8ቱ ላይ በግንባር ተገኝተው መርተዋል። ሲገሉ ነበረ፣ ሰዎችን ሲያጠፉ ነበረ፣ እንደፈለጉ ሴቶችን ሲያገቡ ነበረ። አንተ አረዘምኩታ ቀማችሁኝ እኮ ቤቴም በቃ ወረሳችሁት እኮ ዛሬ። ተመስጦ ሌላ ጊዜ በቃ ከ80 እስከ 100 ጦርነቶች ነው 19 ሳይሆን ከ80 እስከ 100 ጦርነቶች ነው እንትኑ የተካሄዱት እና ወደ 29 ይመስለኛል
የመራቸው እንደዛ አካባቢ ሳይሆን ከ100 እስከ 80 ጦርነቶች። ኤኒዌይስ አይሻ ትንሽ ትተንፍስ። ሜይ ቢ ቅድም ደረባችሁባት። አይሻ ይሰማል። ስለሚመልስ እኮ ነው እኔ ዝም የምለው። ያስተጋባል። እንዴት ናችሁ? ሰላም ናችሁ ሁላችሁ? እግዚአብሔር ይመስገን። ክርስትና ሰላም ነው አለ። አዎ በጣም ተጠዋት እየማታ ድረስ መዝሙር ሳዳምጣ እንደምውለው ገፍት ከፍቼ በጣም ደስ ይላል። ያ ዋናው ሰላም መሆን ነው። ሰላም የሚያህል ነገር የለም። የአይሻን በጣም ደስ ይላል ስትናገር፣ በጣም ነው ደስ የሚለው እንትኗን ምስክርነቷን እኔ በውስጥ ስለሰማሁት እና በጣም ደስ ይላል። አንድ ቀን ወይ እንሰማዋለን። ካል እንኳን ደህና መጣ። ካሊድ ነኝ። ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። የቅድሙ ርዕስ ትደግምልኛ እንዴ? ኦኬ ስለ እንትን ነበር እያወራን ያለ ነው። ከቁርአን ያለ ቃል ነው። ስለ ቁርአን ያለ ቃል ነው የሚለው ላይ ነበር። መጀመሪያ ስለ ራሴ ልንገርክ። ካወቅን ያው ሱፊያ ዋሃቢ ተብሎ እኛ ሃይማኖት ላይ ለሁለት ተከፍሏል እና እኔ ሱፊያ ነኝ። አሁን መቀጠል ይችላል። ኦኬ እሺ። ሱፊ ከሆንክ መረጃዎች ታወጣለህ። መረጃዎች ላይ ፎከስ አድርገን እናወራለን። ይቻላል። መረጃ እንኳን ሳይሆን ነገሩ እንደዚሁ እነግርሃለሁ። ቁርአን የአላህ ቃል ነው በሚለው ያው ቁርአንን ስንረዳ ለሁለት ነው የምንረዳው። የዋቢያዎችን አረዳድ አትቀበልም? አሁን አንተ አልቀበልም። ዋቢያዎች አረዳዳቸው ትክክል ነው ብለህም አታምንም? አረዳዳቸው ትክክል ነው ብለህም አታምንም? በአዲስ ላይ ደግሞ እኔ ልጠይቅህ መጽሐፍ ቅዱስ ያስገኝ ቃል ነው። ችግር የለውም ትጠይቀኛለህ። ቆይ የዋብያዎቹ ጋር ካላችሁን ልዩነት እንጨርሰውና ስለዚህ ነቢዩ ደግሞ በእኔ ላይ የዋሸ እሱ ገሃነም ይገባል ብሏል። እናንተ ናችሁ የዋሻችሁት ወይንስ ዋብያዎቹ? እሱ በሁለታችን የሚያልቅ ነገር ነው። አሁን ስለዚህ ነገር አውራ እኮ አሁን ያለ ቃል መሆኑን የዋብያዎቹን አረዳድ እንድናወራ እኮ ነው። ስለዚህ ከዋብያዎቹ ጋር ያላችሁ እንደተከፈላችሁ ሀባሾች መወደው ምንድነው እሱ ሀባሾች መወደው ምንድነው እሱ ሱፊዎቹ መወዳቸው ጥርት ያለ እምነታቸውን አቋም ይገልጻሉ። እንደ ዋብያዎቹ አይዋሹም። በቃ አንድ አይደለንም። እንደውም ቀደም የሆነች ቪዲዮ እያየው እየሳኩ ነበር ለህፃን ልጁ ስለ ዋብያዎች ገሃነም መግባት የሚናገር ማለት ነው። እየነገራቸው ህፃን ልጁን አቅፏቸው ምናምን እና ቦልድ ላይ እምነታቸውን ይናገራሉ። ያመኑበትን ትክክል ያሉትን ይናገራሉ። ኤንዌስ ይችን አዲስ አንብባትና ሀዲሱን አስረዳኝሽ። ከዋብያዎቹ ጋር ያለውን ማወንሳ ካልፈለክ እንግሊዝኛውን ሳይሆን አረብኛው ቢኖር አሪፍ ነው። አረብኛው አለ አንብቦ። አረብኛውማ ለአንተ ተውኩት፣ እኔ ለምን አነበዋለሁ? አይ ቅድም ያልከውን ስለ ቁርአን የውመል ቂያማ በሰው ተመስሎ ይመጣል። ሱረቱል በቀራ እና ሱረቱ አሊ ዒምራን ይመጣሉ። ከዛ እነሱን ዱንያ ላይ በሚቀራቸው ሳሒባቸው ላይ አላህ ሱብሓነሁ ወተዓላ አማላጅ ይጠይቁለታል። አላህ ሱብሓነሁ ወተዓላ ጋር በሚለው ዙሪያ ነው የምናወራው። አሁን ይህንኛውን ማለት ይህንኛው ሀዲስ ላይ ቤዝ ካደረገ ወደዛኛው መሄድ እንችላለን። ችግር የለውም። ያኛው ላይም እንሄዳለን። ይህንኛው ሀዲስ ምንድነው የሚለው? ቁርአን ፍጡር አይደለም ይላል። ትስማማለህ በዚህ? ፍጡር አይደለም ፍጡሩ ነው። ሁለት ተከፍዬ ነው ማወራክ። ገብተዋል። ለምሳሌ አሁን የመጽሐፍ ቅዱስ በደንብ ስማኝ። መጽሐፍ ቅዱስ ቁርአን ላይ ቆምና አውራኝ። እኛ እንደዛ ስለማናምን እኛን እንደዛ ታምናላችሁ? ስማኝና ከዛ እንትን ትላለህ። እኛ እንደዛ አሁን ለምሳሌ አንተ እኛ እንደዛ እናምንም። ጥቅስ ትጠቅስና ፍጡር አይደለም የሚል ታመጣና ከዛ በኋላ ነው መሞገተኝ። አሁን ለምሳሌ ቁርአን ፍጡር አይደለም የሚል አምጥቻለሁ። አንተ ደግሞ ምን ብለሃል? ፍጡርም አይደለም ፍጡርም ነው ፍጡርም አይደለም የሚል ምናምን ብለህ ሁለቱንም አደረግከው። ሁለቱንም ያልሆነ
ማስረጃ ታመጣለህ? ቅድሚያ የተጻፈ እንደኔ ይኸው የኔ ምን እሺ ይላል መሰለህ? This is a proof that the fact that the Quran is not created። ይሄ ምን ማረጋገጫ ነው ይላል? ቁርአን ፍጡር ላለመሆኑ ማረጋገጫ ነው ይላል። ቁርአን ፍጡር ላለመሆኑ። አንተ ደግሞ ምንድነው እያልከን ያለው? ፍጡርም አይደለም ፈጣሪም አይደለም። ፍጡሩ ፈጣሪም አይደለም የሚል እሳቤ ውስጥ ነው እየገባ ያለው። ይህንኛው ክፍል ደግሞ ሐዲሱ የሚለን ቁርአን ፍጡር አይደለም፣ ግሬዱ ምንድነው? እሱ ሳሂህ ነው። ስለዚህ አሁን ምን ላይ ትመሰረታለህ? መረጃ እንደዚህ ታመጣና ቁርአን እንደዚህ አይደለም ወይንም እንደዚህ ነው የሚል ማስረጃ ቅድሚያ። ከዛኛ ጋር ምን ተጠቀስክ? ደግሞ ጥቅሱን ትጠቅስና ፍጡር አይደለም ወይንም ፈጣሪ ነው የሚል ጥቅስ ታመጣለህ ማለት ነው። ጥቅስ ላይ ነው የምናወራው። እሺ ቁርአን ምን ይላል? ለይሰ ከሚትሊሂ ሸይ ይላል። አላህ ሱብሓነሁ ወተዓላ እሱን አምሳያ ምንም የለም ይላል። ስለዚህ አሁን ፍጡር ነው ቁርአን ፍጡር ነው እንድንል ያደረገን ማለት ነው። ፍጡር አይደለም ወደሚለውም ይደላለው። ፍጡር ነው እንድንል ያደረገን ቁርአን እኛው የምንቀራው በመጽሐፍ ነው። መጽሐፉ ደግሞ የተጻፈ ነው። አሁን የምንይዘው ይሄን ሙስሐፍ ወይም ደግሞ ቁርአን ብለን ነው የምንይዘው። ገብቶሃል አይደል? አሁን የምንቀራበት ነው ማለት ነው። ይሄ ደግሞ ኮፒ ተደርጎ ምን ተደርጎ የመጣ ነገር ነው። ማንም በሰው እጅ የተሰራ ነው። ግን ውስጡ ላይ ያለው ትርጉሙ ግን አላህ ሱብሓነሁ ወተዓላ በጅብሪል አማካኝነት ነብዩ ሰለላሁ ዐለይሂ ወሰለም ጋር ያወረደው ነው። ለምሳሌ መጽሐፍ ቅዱስ በደም ስለ መጽሐፍ ቅዱስ መጽሐፍ ቅዱስ እኛ እግዚአብሔር አወራ ስንል ማለት ነው። ቃሉ ሲወጣ ቃል በምንድን ነው የሚወጣው? ሁለት ነገሮች ሁለት ነገሮች ሲገናኙ ወይም ሲላቀቁ ነው። ገብቶሃል አይደለ? ቃል አወጣ ስንል እግዚአብሔር አወጣ ስንል ማለት ነው ከአፉ አወጣ ልንል ነው። ቃል ማለት እኛ እንደምናወጣው ካሊድ የእኛንም መረጃ ትጠይቅና በመረጃ ታስቀምጣለህ አልኩህ እኮ። ምክንያቱም ሱፊያዎች ጋር ችግሩ ምንድነው? እሱ ኦኬ አቅል እንትን ትላለህ፣ እሺ መረጃ ላይ ግን የለም። ግን መረጃ ከሌለ ደግሞ ምንድነው? እሱ አሁን ቅድም ያቀረብኩልን መረጃ እኮ ማለት ነው በሰፊው አብራርቼ በሚገባ መልኩና እናንተ የምትሉት ራሱን ነው እኮ። እሺ አዳምጠኛ። ቁርአን አለ አምሳያ የለውም ብሏል አልክ። አምሳያ የለውም ብሎ የነገረህ ራሱ አምሳያ የሌለው ነው። በቃ አለቀ። ምክንያቱም የነገረህ እሱ ስለሆነ ነጋሪሁን እንዴት ልታምነው ትችላለህ? የሚነገርለትን አካል ካመንክ ነጋሪው ራሱ ምን መሆን አለበት? መታመን አለበት ማለት ነው። ስለዚህ ነው የነገረህ ራሱ ቁርአን እኮ ነው። ቁርአን ራሱ ከነገረ ቁርአኑ ራሱ አምሳያ አለው ማለት ነው። አምሳያ ካለው ደግሞ ያ የነገረህ ታማኝ አይሆንም ማለት ነው። የነገረህ ነገር ራሱ አምሳያ የሌለው መሆን አለበት ያንን የያዘው። ለዚህም ነው ፍጡር አይደለም የተባለው። ፍጡር አይደለምም ነው የሚያልኩ ማለት ነው። በቃላቱ ፍጡር ነው ቃሉ ማለት ነው። ቃሉ በአረብኛ ስለወራ አረብኛ ደግሞ አላህ ቃላት አያወጣም፣ ከዛቱ ቃላት አያወጣም። ቃል ይወጣል ካልንማ አካል ነው ልንል ነው፣ ቦዲ ነው ልንል ነው። ገብቶሃል አይደለ? ምክንያቱም ድምፅ እንዴት እንደሚወጣ ቅድም እየነገርኩ ነበር። ይሄ በእናንተ መጽሐፍ ቅዱስም ያለ ነው። ቃል የምትል ከሆነ የግድ ሰውነት ካሊድ እሱ ኮንሰፕትህን እወድልሃለሁ። ለምንድን ነው የምወድልህ? ምክንያቱም እኛ ቃል አካላዊ ነው ብለን ስለምናምን ማለት ነው። እኛ ጋር ታምጣው ማለት ለዛ ነው። እኛ ቃል አካላዊ ነው ብለን እናምናለን። ቃሉ አካላዊ ስለሆነም ነው ክርስቶስ በስጋ ተገለጠ ብለን የምናምነው። ስለዚህ ቃሉ አንተ ካላህ ቃል የለውም እያልክ ነው። እሺ ያላ ቃል አለው? ቃል ከአፉ አይወጣም። ከአፉ ስለ ያው በሰውኛ እንትን ብዬ ነው። ከዛቱ ከማንነቱ ከአላህ ማንነት ቃል ይወጣል አንልም። ምክንያቱም ቃል ይወጣል ካልን አካል ነው ልንል ነው። ኦኬ ይሄንኛውን ባይዜ ድምፅ እንደሚያወጣም የሚናገር ሐዲስ አለ። ገብቶ እስቲ ቆይ እዛ ላይ ከመሄዳችን በፊት ግን ስለዚህ ቁርአን ያላ ቃል አይደለም ማለት ነው። ነውም አይደለም ልበል አሁንም ደግሜ። እሺ ነውም አይባል አይደለም የሚባል ምንድን ነው? እሺ ፍጡር ነው ቁርአን እንደ ትርጉሙ ማለት ነው። ትርጉም ውስጡ ያዘለው ትርጉም የአላህ ነው። ነገር ግን ቃላቱ የተገለጸው በጅብሪል አማካኝነት ነብዩ ሰለላሁ ዐለይሂ ወሰለም በቃላት ነው የተገለጸው። አሁን እኮ አኺራ ላይም ይሄንን አዲስ ፍታውሽ አዲሱን ፍታውሽ ችግር የለውም። አንተ እንግሊዘኛውን አንብበው። ፍጡር አይደለም ይላል። አንተ ደግሞ ፍጡርም አይደለም እያልከኝ ነው። ቁርአን ያው ቁርአን ላይ ያለው አሁን ለምሳሌ እኛ የምንይዘው ሙስሐፍ ነው የሚባለው፣ ቁርአን አይባልም። እሺ
ውስጡ ያዘለውን ቃላቱን አብረን እንትን ስንለው ደግሞ ቁርአን ልንለው እንችላለን። ገብተዋል? ስለዚህ ቁርአን ተብሎ ዝም ብሎ ሲጠራ አንተ ወደ ቃላቱ አትሂድ። ሁለት የተፈለገው እዚህ ጋር ምንድን ነው? ካሊድ በቂያማ ቀን የሚመጣው መጽሐፉ ወረቀቱ እና ቀለሙ ነው ወይንስ ቃሉ ነው የሚመጣው? ሁለቱም ነው። ወረቀቱም ይመጣል። የእሱ ትርጉሙም ደግሞ እሱ ያዘለው ትርጉሙና ወረቀቱ ስለማይነጣጠል ያ ቃላቱ ትርጉሙን ከአላህ የወረደውን ማለት ነው እውነተኛውን ፍጡር ያልሆነውን የእሱ ቃል ፍጡር አይደለም፣ የእሱ ንግግሩ ፍጡር አይደለም። እሱን የሚያመላክተውም ቃሉም ይመጣል አብሮ። ስለዚህ ፍጡሩም ያልሆነው ፍጡሩም የሆነው ይመጣል ማለት ነው። ገብተዋል? ቴንኪው። ልብ በሉ እያለን ያለው ካሊድ ምንድነው? እሱ ቃሉ ፍጡር አይደለም፣ ፍጡር ያልሆነውም ፍጡር የሆነውም። ፍጡር የሆነው ወረቀቱ ነው አይደለ? ወረቀቱና የተጻፈበት ምናምን ፍጡር ነው። ቃሉ ደግሞ ካላህ የሆነው ፍጡር አይደለም አይደለ? ስለዚህ ሁለቱም አብረው ነው የሚመጡት። ለምሳሌ አንተ የምታስበውንና ማለት ነው አስበህ የምትናገረውንና ቃላትን መለየት እንችላለን። ችግር የለውም። ቆይ የጠየቅኩን ብቻ መልስልኝ። ማለት ፍጡርም አይደለም ፈጣሪም አይደለም በሚለው ኮንሰፕት ላይ ተመስርተን የሚመጣው ልብ በል የሚመጣው ወረቀቱ ፍጡር አይደለም፣ ፍጡር ነው። እንትኖቹ ቋንቋው ፍጡር ነው። ቀለሙ ጽሁፉ ፍጡር ነው። ቃሉ ግን ካላህ የሆነው ደግሞ ፍጡር አይደለም። በቂያማ ቀን የሚመጣው ፍጡር ያልሆነውም ፍጡር የሆነውም ነው። ሁለቱም ማለት ነው አይደለ? እንደ ቃላት ስንሄድ አይ ወይንም ከተሳሳትኩ ተሳስተሃል በለኝና አርመኝ፣ ወይንም ካልተሳሳትኩ አሁን እንደዛ ነው። እንደ ቃላት ስንሄድ ያው መልቂያማ የሚመጣው ሙስሐፍም እኮ እዚህ ዱንያ ላይ ያለውም እኮ አንድ ነው። ላይ ተለምታየዋለህ ነው እኮ የሚመጣው የትኛው ነው የሚመጣው ነው። አሁን ሁለቱም አልኩ። አሁን እዚህ ጋር እኮ ማለት ነው ሁለቱም እያልኩ እዛም ጋር ሁለቱም ነው ታዲያ። ቴንኪው። ለዛ ነው ሚስ ኢንተርፕሬት አድርጌህ እንዳልተረዳው ኮንፊርም እንድታደርግልኝ ነው እንድታረጋግጥልኝ ስለፈለግኩ ነው። ስለዚህ በቀላሉ ካሊድ እያለን ያለው ምንድነው? እሱ ተዋህዶን ያምናል ማለት ነው። እኛ ተዋህዶ ብለን የእግዚአብሔር ቃል ክርስቶስ ስግው ቃል ስጋን ተዋህዶ መጣ ምንለው አለ። ስጋን ተዋህዶ ተገለጠ። ስጋን ተዋህዶ ስለ ስላሴ አንሂድ። አንተ እዚህ ጋር እኔ የተናገርኩትን ማስረጃ አምጡ። ወደ ስላሴ ልትሄድ ነው? ኖ አልሄድኩም። ቆይ እሱ በደንብ አሁን ለምሳሌ እናንተ ጋር ስለሱ በሰፊው እናወራለን። ካሊድ ችግር የለውም። የእኛን አረዳድ አንድ ለማስቀመጥ ብቻ ነው ለኦዲየንስ። እኛ ቃል ነበር፣ ያ ቃል ፈጣሪ ነው። ያ ቃል ፍጡር አይደለም። የፈጣሪ ቃል ፍጡር ተብሎ አይነገርለትም፣ አካላዊ ነው ብለን እናምናለን። ያ ግን በስጋ ተገልጧል፣ ተስጋ ተዋህዶ ተገልጧል፣ ስጋን ተዋህዶ ተገልጧል ብለን እናምናለን። እናንተ ደግሞ ያለ ቃል ፍጡር አይደለም ብለህ እንዳመንከው ሁሉ ወረቀቱ ስለዚህ ቆይ አንዴ አይደለም አንተ ስጋው ላይ አምላክ ሰፈረበት ነው የምትለው? ስጋው ላይ አምላክ ሰፈረበት ምትል ከሆነ ሲሰቀል አምላክ እየተጎዳ ነው ማለት ነው። ገብቶሃል አይደል? አምላክ ላይ ደግሞ ማንም ችግር ሊያሳርፍበት አይችልም። ምክንያቱም ስጋ ላይ ቀጥታ አምላክ አረፈ ምትል ከሆነ አምላክ ምክንያቱም ስጋ ያለ ነፍስ ስሜት የለውም። ተጎዳ አትልም። ስጋውን ብቻ አሰቃዩት ከዛ አምላክ ተሰቀለም አትልም። ገብቶሃል አይደል? አምላክ ተሰቀለ እስካልክ ድረስ ከዛ ከ3 ቀን በኋላ ሞቶ ተነሳ እስካልክ ድረስ አምላክ አካሉና አካሉ ላይ ያረፈው አምላክ ጉዳት ደርሶበታል ማለት ነው። ስለዚህ አምላክነቱን ተጋጨ ማለት ነው። ይሄ ሲጀመር አብሮ ማይጣጣሙ ነገር አጣጣምክ። ለምን የሚታጠረጉት ምን ሆነሃል? ካሊድ እያዳመጥክ እንጂ ወንድም አለ አይደለም። ምን መሰለክ እያዳመጥክ እኮ እየተማመጥክ ካሊድ ያላህ ልንገርህ አንዲስ መቼ መጨረሻ ቃል ካሊድ አዳምጥ። እንኳን ደህና መጡ መዝሙር ያሬድ እና ማማዬ ሰላም ብያለሁኝ። እኛንም እያዳመጥከን ቢሆን እኮ እንትን እንሆናለን። ካሊድ ቆይ አንዴ ሚዩት አድርግልና አላዳመጥከንም። ስለ ስላሴ አትግባሽ። ከገባ ብዙ እናወራለን። ቀጥታ እንትን በል ሜቢ አንዴ ጣልቃ አትግባሽ። የእኛን እንመልስላለን፣ እንሄድበታለን። ለዛ ነው ፍጡርም አይደለም ፈጣሪም አይደለም ብለው ይጀምራሉ። ለኦዲየንስ ነው። እኔ ያንተን ለአንተ እኮ መልሳለሁ። ለኦዲየንስ ያነሳሁት ምንድን ነው? እሱ ያነሳው ነገር አለ። ፍጡርም አይደለም ፈጣሪም አይደለም። ፍጡርም ፈጣሪም ያልሆነ አንድ ነገር ከነኚህ ከፍጡር ወይንም ከፈጣሪ ውጭ ሊሆን ይችላል ወይ
ኢማጅን ልብ በሉ። ፍጡር ልበል ወይንስ ፈጣሪ ብሎ ይጠይቀኛል መልሶ። ሁለቱንም አይደለም ካልከኝ ይሄ ነገር ምንድን ነው ታዲያ? ፍጡር ነው ከተባለ አንድ ነገር ጅማሬ ያለው ማለት ነው። ሚዩት አድርግ አንዴ እስከምጨርስ ሚዩት አድርግ፣ መረባበሽ እንዳይሆን ሚዩት አድርግ ካሊድ። በጊዜ ውስጥ የመጣ ነገር ሁሉ ጅማሬ ያለው፣ ጅማሬ ያለው ነገር ሁሉ ደግሞ ፍጡር ነው፣ አስጀማሪ ስለሚኖረው ማለት ነው። በጊዜ ውስጥ ዘመን የተቆጠረለት ቀን የተለካለት ከሆነ ፍጡር ይሆናል ማለት ነው። ስለዚህ ፍጡር ተብሎ ይጠራል። ያ ዘመን ማይቆጠርለት አስጀማሪ የሌለው ከሆነ ደግሞ የነገሮች ሁሉ አስጀማሪ ከሆነ ደግሞ እሱን ፈጣሪ እንለዋለን። ከነኚህ ውጭ የሆነ ምንድን ነው ታዲያ? አይ ቁርአን ቃሉ ነው ያላ ቃሉ ደግሞ ምንድን ነው? ፍጡር አይደለም። ወረቀቱ እንደዚህ ደግሞ ፍጡር ነው። እነኛ ሁለቱ ፍጡርም ፈጣሪም ሁለቱም ያሉበት ነው አለን። ሁለቱም ያሉበት ከሆነ ታዲያ እኛ ቃል በመጀመሪያ የነበረው ያ ቃል እግዚአብሔር የነበረው ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣው ስጋን ፈጥሮ ተዋሃደ፣ በዛም ተገለጠ በተዋህዶ ብለን እናምናለን። ሶ ከኛ ጋር የኛን ቆይ አንዴ ሚዩት አርግ አንዴ ካሌድ ጣልቃ ትግባሽ። አንተው ላይ ቆያለሁኝ፣ የኛም በኋላ እንሄድበታለን። እሺ ስለዚህ ቁርአን ፍጡር አይደለም የሚለውን ፍጡርም ፈጣሪም አይደለም ብለህ ካልክ በኋላ ከፍጡርና ከፈጣሪ ውጭ ያለ አካል አለ እያልከን ነው? ከፍጡርና ከፈጣሪ ውጭ የሆነ አካል አለ ማለት ነው? እንዴት? ከፍጡርና ከፈጣሪ ውጭ የሆነ አካል፣ ፍጡርም ፈጣሪም ያልሆነ አካል አለ፣ ሶስተኛ አካል። እሱን ያው ልንገርክ በደንብ ስማኝሽ። ቅድም አንተ ያነሳኸው ከዚህ ጋር አጣቅሰህ ስለ ስላሴ ያወራኸው ማለት እናንተ ስለ ስላሴ እንትን ስትሉ ከፍጡሩ ጋር የሚገናኝ ቆይ ስማኝ አንዴ፣ ከፍጡሩ ጋር የሚገናኘው በአካሉ ነው፣ በዛቱ ነው፣ በማንነቱ ነው። ማንነቱ ፍጡር ላይ አረፈ ነው የምትሉት። እኔ ግን ቁርአን ጋር ያልኩት ንግግሩ ባህሪው ማለት ባህሪው ከምን ጋር ተገናኘ? ፍጡር ከሆነ ቃል ጋር ተገናኘ። ይሄ ደግሞ ባህሪው ከሌላ አካል ከፍጡር ጋር ቢገናኝ ችግር የለው። ነገር ግን ራሱ ማንነቱ እንትን ላይ ካረፈ የፍጡር ላይ ካረፈ ይሄ ማይሆን ነገር ነው። እሱን የሚያካብበው ነገር የለም። አሁንስ አሁን ከስላሴ ጨርሽ። በመጀመሪያ ደረጃ ቁርአን ራሱ ማንነት አለው። ምክንያቱም መናገር ማውራት የሚችል እንደገናም ደግሞ ባህሪው በራሱ ማንነት የሌለው ነው ወይ? እሱ ሌላ ነገር ይሆናል ማለት ነው። ማንነት የለውም ብለህ ካመንክ ጥሩ ነው። ባህሪው ነው ብሎናል። እናንተ ባህሪው ነው ብላችሁ አታምኑም የሚል አይነት አስቀምጧል። ቁርአን ባህሪው ነው። የአላህ ባህሪ ነው፣ ከባህሪያቱ አንዱ ነው። ያ ባህሪው ደግሞ ካላህ የሆነ አላህን ያልሆነ የአላህ ባህሪ የሆነ ቃል የሚባለው የቃሉ የአላህ ማለት ነው። ባህሪው ነው ግን አላህ አካሉ አይደለም። ያ አይደለም ብለህ ብታምንም ግን አካል ሆኖ ተገልጦ መናገር ማውራት ባህሪው ቁርአን ላይ ሰፍሯል። አዳምጥ፣ ቆይ አዳምጣ። ባህሪው ነው ብለህንኛል እኮ ራሱ ሲፋቱ ነው ካልክ በኋላ ደግሞ አይደለም ልትለኝ ነው እንዴ? እኛም እናምናለን እኮ ዕብራውያን ምዕራፍ 1 ቁጥር 2 ላይ ክርስቶስ እግዚአብሔር ቆይ አዳምጥ ቆይ ልጁ የእግዚአብሔር የባህሪው ምሳሌ እንደሆነ መጽሐፍ ቅዱስ ስለሚነግረን ችግር የለውም። ስለዚህ አንተው ላይ ቁምና አሁንም ባህሪው ነው አልከን። ያ ባህሪው ደግሞ ፍጡር አይደለም። ፍጡር ካልሆነ ፍጡር የሆነ አካል ላይ መጥቶ ሰፍሯል። ፍጡር የሆነ አካል ላይ መጥቶ ሰፍሯል። ልነካ ያልፈለግከው ምንድነው? ፍጡርም ያልሆነ ፈጣሪም ያልሆነ ነገር አለ ወይ ሶስተኛ አካል ብዬ ጠይቄህ ነበረ። አይ አካል አይደለም አልከኝ። አካል ምንድን ነው? በራሱ ምንነት የለውም ወይ? አለው። ቁርአኑ ፍጡር አይደለም ካልከኝ ፍጡር ካልሆነ ፈጣሪም ካልሆነ መናገር ከቻለ ለሰዎች መለመን ከቻለ እና ምንድነው ይሄ አካል? ወይ እናንተ እግዚአብሔር አያወራም ብላችሁ ነው እንደምታምኑት? ማውራት የሚባለው ነገር ከሱ የተነጠለ ነው እንዴ? ቃሉ ያወራል አያወራም? ግን የሚያወራው እንደኛ በቃላት አይደለም። የሱ መናገር የሱ የሚያወራበት ሁኔታ ከኛ ጋር አይመሳሰልም። የኛ በቃላት ነው፣ የሱ ግን በቃላት አይደለም። የሱን የማናቀውን የሚናገረው ገብቷል። ፍጡር ያልሆነ ንግግሩን ፍጡር በሆነ ቃላት ላይ አሰፈረው። አሁን ገባ? አዎ፣ ፍጡር ያልሆነ ቃሉን ፍጡር በሆነ ወረቀት ላይ አሰፈረው። ኢማጂን ፍጡር ያልሆነ ቃሉን ልብ በሉ። አሁንም አድምጡ። ቃል አላልኩም። ቃል እንዴት ቃል እኮ እሺ፣ ቃል እኮ ንግግር እኮ ይሄ የምናገረው እኔ። እሺ ድገመው። ንግግሩን
ንግግር ሲባል ሰፋ ያለ ነው፣ የአላህንም ያስገባል። ቃል ስትል ግን የኛን ነው የሚገልጸው። ችግር የለውም። እሺ ልብ በሉ። አለቃል ነው የተናገረው። ችግር የለውም። አለቃል ነው ንግግሩ። ኤኒዌይስ ምንድነው እሱ እያለን ያለው ወንድማችን ካሊድ ፍጡር ያልሆነው የአላህን ንግግር ፍጡር በሆነ ወረቀት ላይ አሰፈረው። ፍጡር ያልሆነና ፍጡር የሆኑት ሁለቱ ምን ሆነዋል ማለት ነው? ተገናኝተዋል፣ ተዋህደዋል። ወይንም ባይዋሃዱም አትሊስት ተጣብቀዋል። አንድነት አይደለ? ፍጡር ያልሆነና ፍጡር የሆነ አይደለ? ያው በባህሪ ማለት መገናኘት ችግር የለውም። አሁን አላህና እኛ አሁን ለምሳሌ አንተ ስትናገር ማለት ተስማማን። በቃ እዚህ ጋር ችግር የለውም። አወራህ እኮ ተስማማን። እኔ ኮንፈርሜሽን ብቻ የጠየቅኩ እንጂ አላወራውም። ተስማማን። አንተ ያልከውን ነው የደገምኩት። ፍጡር ያልሆነው ንግግሩ አልተስማማንም። እሺ ፍጡር ያልሆነ ንግግሩ ያለ ፍጡር የሆነ ወረቀት ላይ ሰፍሯል አላልከኝም? መልሰህ ካድከው። እፎይ አንተ እኮ እኔ ጋር ድገምና አስረዳኝ። እሺ ድገምና አስረዳኝ። ፍጡር ያልሆነ ንግግሩ ያለ ፍጡር የሆነ ወረቀት ላይ ሰፍሯል ብለህ አላልክም ቅድም? ለምሳሌ ማለት ይሄን እንድትረዳ ማለት ነው። ምሳሌ አትጥቀስ። ያው በልብህ ታወራለህ አይደል? አንተ በልብህ ታወራለህ አይደል? በልብህ ቃላት ሳይወጣ በልብህ ታወራለህ አይደል? ካሊድ ጭቅጭቅ አታድርገው። ቃላት ሳይወጣ በልብህ ታወራለህ አይደል? ካሊድ ወይንም በመጀመሪያ ተሳስቼ ነው በል። የቅድሙ ስህተት ከሆነ ተሳስተ ነው ቅድም ስለምኑ? እሺ አምልጦኝ ብዙ ነገር ላወራ እችላለሁ፣ ግን እስቲ ድገሙ። አንተ የምትናገረው ነገር ግን አሁን ካሊድ ፕሊዝ እንግባባ። እሺ ማለት እየተግባባን እኮ አይደለም። አንተ እያልክ ያለው መልሰህ ያልከውን እኔ ስደግመው ድናይ ታደርጋለህ፣ ትክደዋለህ። ስለዚህ እንዴት እንግባባ? ፍጡር ያልሆነ ንግግር ያላህ ቃላት በል አልከኝ። እሺ ንግግሩ ፍጡር የሆነ ወረቀት ላይ ሰፈረ ማለት ነው። አሁንስ ገባህ ብለህ አላልከኝም ቅድም? እሺ ትክክል ነኝ? እንደዚህ ነው ያልከው አይደለ? እቺ ቃላቱ እኛ የምናወጣው ቃላት የአላህን ንግግር ያዘሉ ናቸው። ስለዚህ የአላህ ንግግር ፍጡር አይደለም። ንግግሩ ደግሞ ፍጡር የሆነ ወረቀት ላይ ሰፍሯል ብለኸኛል አላልከኝም? አሁንም እምነትህ ነው ወይንስ ትቀይራለህ? ወረቀቱ ላይ ቃሉን የሰፈረው ቃሉ ደግሞ የአላህን ንግግር ያመላክታል። አመላካች ነው። ገብቶሃል አይደለ? አሁን ለምሳሌ አንተ ስትናገር ንግግሩን ይዟል አልያዘም? ስትናገር አንተ አሁን ለምሳሌ መታ ስትል ማለት ነው። አንተ መታ የምትለው ቃሉ ወደ ምን ያመላክታል? አንድ ሰው እጁን አንስቶ የሆነ አካል ላይ እንዳሳረፈው እንዳሳመመው ያመላክተናል። ቃሉ ይሄንን ነው የሚያመላክተው አይደለ? ቃሉ ያላህ ንግግር ቆይ ይሄኛው ቁርአን ቃሉ ልጨርስ እስቲ። ካሊድ ያላህን ንግግር ይዟል ቃሉ ወይንስ አልያዘም? ቃሉ ያላህን ንግግር ይዟል አልያዘም? አዎ ይዟል። እኛ እኮ ስናወራ ራሱ ማለት ነው አሁን በምንድን ነው የምንግባባው? በቃላት ልብ በል። ቃሉ ያላህን ንግግር ከያዘ ቃሉ ፍጡር ነው ፈጣሪ ነው? ቃሉ ፍጡር ነው ፈጣሪ ነው? እቺ ቁርአን ላይ ያለው ይሄ የተጻፈው ፍጡር ነው። ኦኬ ንግግሩስ ያላህን ቃል ያ የያዘው የአላህ ንግግር እንዴት ፍጡር ይሆናል? ስለዚህ ቃሉ ራሱ ፍጡር ነው፣ ንግግሩ ደግሞ ፍጡር አይደለም። ወረቀቱማ ፍጡር እኮ ነው። አንተ ኮፒ የተደረገ እኮ ነው። ቴንኪው። ስለዚህ አንዷ ፔጅ ላይ እንኳን አንዷ መስመር ላይ 3 ነገሮች አሉ ማለት ነው። ወረቀቱ ፍጡር ነው፣ ቃሉ ፍጡር ነው፣ ያንን ያዘሉት ደግሞ ንግግሩ ፍጡር አይደለም። ስለዚህ 3 ነገር አለ። የታዘለው በቃላት የታዘለው ፍጡር አይደለም። ቴንኪው። በቂያማ ቀን የሚመጣው የትኛው ነው ከነኚህ ውስጥ? ሁለቱም ናቸው። ስለ ቃል ነው የምታወራውንም አይደለ? ስለዚህ በቂያማ ቀን የሚመጡት አብረው ናቸው። ሁለቱም አንድነት ነው እንትን ሆነ። ቴንኪው። ስለዚህ ፍጡር ያልሆነም ፍጡር የሆነም ይዘዋል ማለት ነው ሲመጣ በቂያማ ቀን። ማመላከትና ማለት ማመላከት ይባል ነገር ታውቃለህ ነበረ። አሁን ደግሞ ዲናይ አታድርግ መልሰህ። ፍጡር ያልሆነ ንግግሩን ይዟል፣ ቃሉ ፍጡር ነው፣ ወረቀቱ ፍጡር ነው ብለኸኝ ተስማምተሃል። በቂያማ ቀን የሚመጣው ማን ነው ብዬ አንዱ ነው አላልከኝም፣ ሁለቱም ነው ብለኸኛል። ሁለቱም ካልክ በኋላ ደግሞ አሁን መልስ አትካድ። ስለዚህ እነኛ ሁለቱ በቂያማ ቀን መጥተው አላህን ይለምኑታል አይደለ? እሺ።
ስለዚህ አላህ ከራሱ ጋር ራሱን ይለምናል እያልከኝ ነው ወይንስ የራሱ ማንነት ይዞ እንደገና ደግሞ ሌላ አላህ ጋር ደግሞ ሌላኛው አካሉ ሁለቱም አካል ይዘው ይመጣሉ? አይደለም። እሺ እዛ ጋር የጸኑ ነገራቶች አሉ። ገብተዋል። አሁን ለምሳሌ አንተ እኮ አንተን ለምሳሌ እግዚአብሔር ይቀጣሃል ለምሳሌ በሰራህ ወንጀል። ቁርአኑን ያስረዳኝ፣ ቁርአኑን ነገር ያስረዳኝ። ግን ላስረዳህ እኮ ነው እሱ እንዲገባ ላስረዳህ። ምንም አይገናኝ ኤግዛምፕል ነው የምጠቅሰው። ይቀጣሃል አይደል? ካሊድ ደከመኝ። በቃ መዝሙር ላይ ትቀጥላለህ። ደከመኝ ከምር ነኝ ካሊድ፣ ምክንያቱም ምንም እየተጠቀምኩብህ አይደለም ማለት ለኦዲየንስም ምንም እንትን እያደረግን ነው። አንተ ስለ መጽሐፍ ቅዱስ ንገረኝ። እንትኑ ጋር ምንም እሱ ምንድነው? ፍጡር ነው ወይስ ፍጡር አይደለም? መጽሐፍ ቅዱስ ቃላቱ እኛ እንድናንተ እናምን ቃላቱ ምንድነው? ቃላቱ ምንድነው ንገረኝ። ቃላቱ ምንድነው ንገረኝ። እኛ እንድናንተ እናምንም። መልእክቶች ምንድናቸው? እሱ ሌላ ነው። እኛ ለፍጡር አይደለም ብለን የምናምነው ቃሉ በስጋ የተገለጠውን ነው። ያ ቃሉ አካላዊ ነው ብለን እናምናለን። ያ ደግሞ በስጋ ተገልጧል፣ እሱም ክርስቶስ ነው። እናንተ ደግሞ ቃሉን ወይንም ደግሞ ያላ ቃል ቆይ ሱራ 9:5-6 እንዴት አድርገው ነው ባይዘ ቁርአን ያላ ቃል አይደለም ያልከው? ከላም አላህ ማለት ንግግር ማለት ነው። ከላም የሚባል ሲፋ አለው። ኦኬ ከላም የተባለው ምኑ ነው? ሲፋ ከሆነ ባህሪው ነው። ኦኬ ስለዚህ ምኑ ነው? ቁርአኑ ራሱ አይደለም ከላም የተባለው? ከላም የተባለው ያ ቃላቱ የሚያመላክተው ነገር ዋና የአላህ ንግግሩ የመጨረሻ የሚያመላክት ነው የሚል የለውም። ባይዘይ ከላም ነው የሚለው ቃል አይሚን ከተው ክርስቲያን የሚያመላክት የሚል የለውም ቦታው ላይ። ባይዘይ በጣም ነው የደከመኝ። ባይዘይ ማለት ምንም እንትን ሆነ። እስኪ አንብበውና አንተ መልስ። እሺ ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ ይስማዕ ከላም አላህ። ይሄኛውን ንግግር አስረዳ። አሁን በዚህ ንግግር ማለት ያ ሙሽሪኩ የሚሰማው ከነቢ ሰለላሁ ዐለይሂ ወሰለም የሚሰማው ምንድን ነው? ቃላቱ ያዘለውን ማዕና ትርጉም ሲሰማ ልቡ ይነካል። ያላ ቃል ነው የሚሰማው። ገብቶሃል አይደለ? በዛ ቃል ከላም የሚለው የምኑን ነው? ከላሙላህ የሚለው ምንድን ነው? ያዘለውን ነገር ነው። ያዘለው አይልም። በእናትህ ያዘለ ለምን ትላለህ? ያላህን ቃል እንዲሰማ ነው የሚለው አይደለ እንዴ? አንተ ደግሞ ያዘለ እያልከኝ ነው። ያዘለ የሚል የለውም፣ ቃል ነው የሚለው። ቃል ነው የሚለው። ከለም አላህ ማለት ያዘለ ማለት ነው። ከለም ምንድን ነው? በአማርኛ ስትተረጉመው እንደዛ ልትተረጉመው ትችላለህ። ነገር ግን አረብኛና እኛ ጋር አቂዳችን እምነታችን እንደዛ ነው። እምነታችን እንደዚህ ነው እያልኩ ነው። ማለት ማይለውን ነው የምትሉት። ማይለውን እያላችሁ ነው። ቁርአናችሁን እኮ ጠመዘዛችሁ። አይደለም ቁርአን አንተ ሲጀምር ማለት አንድ ቁርአን አንድ ጥቅስ አምጥተህ እንትን አትበል። ቅድም ያመጣው ለይሰ ከሚትሊ ሸይእ የሚለው ጋር ይሄን ግን ስታገናኘው ይጋጫል። ምክንያቱም ቃላት ወጣ ካልን ብያለሁ። ቦዲ ነው ልንን ነው። ቦዲ ነው ካልን ከሰው ጋር ተመሳሰለ ብያለሁ። ይሄን በመጽሐፍ ቅዱስም ማየት ትችላለህ አልኩክ። ካሊድ መጋጨቱ እኮ ለኔ ችግር አይደለም። መጋጨቱ እኮ አንተ ጋር ነው እንጂ ችግር የሚሆነው እኔ ጋር አይደለም። ተጠጋጨም ያንተ የቁርአኑ አስተምሮ ስህተት ነው ብዬ እንትን አደርግብሃለሁ። ለኔ አድቫንቴጅ ነው። ስህተት ሲሆንብህ አይንኛውም በቃ ጠመጄ እንደዚህ አድርጌ ላምጣው እያልክ ነው። መጋጨቱ በራሱ አንድ ማሳያ ይሆናል አንድ እንጂ መጋጨቱ እንድንጠግነው የሚያደርገን ነገር እኮ አይደለም። ከለም አላህ እያለ ያላህ ቃል እያለ ያላህን ቃል የሚያመላክት ነው የሚል አንተ እንድትተረጉመው ቃል ይላል አይደል? ቃል ማለት እኮ ማለት አረብኛ ስማ እፎይ ቃል የሚለው በአረብኛ ቀውል ነው። ከላም ንግግር ነው። እሺ ያዘለ የሚለው የቱ ጋር ነው? ከላም ንግግር ነው። ያዘለ የሚያመላክት የሚለው የትኛው ነው? ቃል ቀውል ነው። ንግግር ያለ ቃል አለ? ንግግር ያለ ቃል አለ? ንግግር ያለ ቃል አለ ወይ? ንግግር ያለ ቃል አዎ አለ። አሳየኝ እስኪ። አሁን ለምሳሌ ነፍሴን እያናገርኩ ነው እላለሁ በልቤ ቃል ሳላወጣ። ለሌላዎቹ ራስን አናግር ይባላል። ለሰው ዝም ቆይ አንዴ ለሰው ራስን እስቲ አነጋግር። ራስ ፕሊዝ
ምክንያቱም ይሰማ ዘንድ ይላል። ሌላው ፍጡር የሚሰማውን ነው ያልኩህ ላይ ምክንያቱም እየሰማ ነው። ያላህን እንዲሰማ ነው የሚለው አይደለ? እስቲ እንዴት ነው የምታሰማው? አሰማኝ። ያላህን እስቲ ንግግር ሳታወራ አለ ቃል እስቲ አሰማኝ። ቅድም ያልኩ ቃላቱን ከሰማ የአላህን ንግግር ማዕናውንም ይሰማል አብሮ አብሮ ቃላቱን ሲሰማ ንግግሩን ይሰማል። ግን ምንድን ነው የሚፈልገው? አሁን ለምሳሌ የሚገሰጸው ያ ስማኝ አንዴ ክፍሉን እናንብበውና ይብቃን። ከአጋሪዎች አንዱ ጥገኝነትን ቢጠይቅህ ያላህን ቃል ልብ በሉ፣ ያላህን ቃል ይሰማ ዘንድ አስጠጋው ነው የሚለው ክፍሉ። ያላህን ቃል የሚያመላክት ሳይሆን የሚለው ንግግር የሚያመላክት ሳይሆን የሚለው ወንድማችን ካሊድና የሚለው ቁርአኑ ያላህን ቃል ሰማ። ይሄንቶ ሰለቸኝ ከምር ትወጣለህ አሁን ቀጣይ። ስለዚህ ቃሉን ይሰማ ዘንድ አስጠጋው ነው የሚለው። ይሁን ንግግሩን ይሰማ ዘንድ አስጠጋው በሚለው እንሂድበት። እሺ ንግግር ያለ ቃል የለም። ቃል ሳታወጣ ልትናገር አልችልም። ምክንያቱም ፍጡር ነው የሚሰማህና ያ እንዲሰማ ስለሆነ ማለት ነው። ቅድም ያወጣው ወደ አዲሱ ተመለስና አዲሱ ላይ ደግሞ በግልጽ ቁርአኑ ምን ይላል? ቁርአን ፍጡር አይደለም ይላል። ስለዚህ ካሊድ ይብቃን። እንደውም መረጃዎች ማለት ከስርም በቃን እያሉ ነው። በቃን እያሉ ስለሆነ ሌላ ጊዜ ንገራኝ ካሊድ። እኔም በጣም ደከመኝ። ግን ሳልወጣ የእናንተን የእግዚአብሔር ንግግር ብታስረዳኝ በጣም የእናንተ ንግግር አስረዳኝ። እኛ ያለው እንዴት ነው? ፍጡር ነው ወይስ ፍጡር አይደለም? አትግባ አልከኝ እኮ አትግባ አልከኝ። ምንድነው እሱ አትግባ አልከኝ? ቃሉ ምን ብለን እናምናለን አልኩ። አካላዊ ነው ብለን እናምናለን። ያ አካላዊ ቃል ደግሞ በስጋ ተገልጧል ብለን እናምናለን። በስጋ የተገለጠው ደግሞ ማን ነው ብለን እናምናለን? ክርስቶስ ነው ብለን እናምናለን። አንተ ፍጡር ስለምንድን ነው የምታወራው? አዳምጥ ቆይ። ስለ ባህሪው ስታወራ ፍጡር አይደለም ብለን እናወራለን። ምክንያቱም ባህሪው ከሆነ ይታበቃል። ሜይ ቢ ስለ ቦርፎሪኮን ከሆነ የምታወራው እሱ ደግሞ እዛ ላይ እናወራለን። ኤኒዌይስ ነገር ግን ስለ አካላዊ ቃል ስናወራ አካላዊ ቃል ምንድነው? እሱ በስጋ የተገለጠ ስግው ቃል ክርስቶስ ስጋን ተዋህዶ የተገለጠ አምላክ ነው ብለን እናምናለን። እናንተ ጋር ግን ምንድነው እሱ የሚሆነው? ቃሉ ያላህ ቃሉ አካላዊ ነው አይደለም እንዳትል ደግሞ ፍጡር አይደለም ብሎታል። አካላዊ ነው አይደለም እንዳትል ደግሞ መናገር ይችላል ብለሃል። መናገር መለመን የሚችል መከራከር የሚችል ነው። እንደዚህ ከሆነ ደግሞ አካላዊ ነው፣ እኔነት ያለው ነው።